ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ውይይት ለመቀጠል ይቻል ዘንድ ዛሬ እንግዶቻችንን ይዘንላችሁ ቀርበናል። እንደተለመደው ሁሉ የዘውዱ ሾው ሚዲያ ከዚህ ቀደም እንደሚያቀርበው እንግዶችን ለናንተ በማቅረብ በኢትዮጵያ ጉዳይ ላይ ሰፊ ውይይት ያደርጋል። ዛሬም አራት እንግዶችን ይዤላችሁ መጥቻለሁ። በተለይም የአማራው ትግል ከተጀመረ በኋላ በርካታ የኢትዮጵያ ምሁራን በተለይም የአማራ ልጆች ቆርጠው ተነስተዋል። ለድፍን 50 ዓመታትና ከዛም በላይ አማራው በኢትዮጵያዊነቱ አንገቱን ደፍቶ ሲታገል የነበረ ቢሆንም የአማራን ጉዳይ ችላ ማለቱ አይዘነጋም ይላሉ ብዙዎቹ። እኛ ኢትዮጵያ እንጂ ከዛ ወርደን ጎጥ ውስጥ አንገባም በማለት ለበርካታ ዓመታት የደረሰባቸው ጫና፣ ሞት፣ እንግልት፣ ስደት፣ መፈናቀል እጅግ እየበዛ እንደሆነም ተገልጿል። አሁን ግን በቃን አሉ። አማራው ሲኖር ነው ኢትዮጵያ የምትኖረው የሚሉ ብዙ የአማራ ልጆች ቆርጠው ተነስተዋል። በምድር ላይ በርካቶቹ ትግሉን ተቀላቅለው እየተፋለሙ ይገኛሉ። ከዚህ በኋላ የአማራ እናት አንገቷን አደፋም አታለቅስም ብለዋል። በሚቻለው ሁሉ ህዝባችንና ሀገራችንን ጠብቀን በተለይም የአማራውን ማህበረሰብ ካለበት ችግርና መከራ አውጥተን ለሀገራችን ኢትዮጵያ ወደፊት እናስብበታለን ብለዋል። ኢትዮጵያን ማዳን ቀድሞ አማራን ማዳን ነው ይላሉ። አማራን ስናድር ነው ሁሉም በኢትዮጵያ የሚገኙ የተለያዩ ብሔረሰቦች በጎጣቸው ውስጥ ታቅፈው ስለ አማራ ማንም ደንታ አልሰጠውም። ብዙዎቹ ይፈናቀላሉ። ከተለያዩ ክልሎች ጭምር ሳይቀር ሀገራቸው እንዳልሆነ ተቆጥረው ተባረዋል፣ ተፈናቅለዋል፣ ተገለዋልም። እንደ ኢትዮጵያም ያልታዩበት እጅግ በርካታ አካባቢዎች እንዳሉ ይገልጻሉ። አሁን ግን በቃን አሉ። ይሁን እንጂ መንግስት እንኳንስ አማራ ኢትዮጵያ የፈለጋችሁን ብትሆኑ እኔ ባልኳችሁ መሄድ መቀጠል አለባችሁ፣ ዘረኝነትን እናንተ ልታስፋፉ አትችሉም፣ ስለ አማራም አያገባችሁም ብሎ ዛሬም ጭምር ድሮንና ከባድ መሳሪያ እያወረደባቸው ቢሆንም ግን በፍጹም አንነቃነቅም ብለዋል። ይህ ጉዳይ የቆጫቸው በርካታ የአማራ ልጆችም በተለያዩ ዓለም እና ግዛቶች ቢኖሩም ተነጣጥለን መቀጠሉ አያስፈልገንም፣ ከዚህ በኋላ በኢትዮጵያ ጉዳይ ላይ ለመታገል መጀመሪያ አማራን ማዳን አለብን ብለዋል። እናም ተሰባስበዋል። በአራቱ ግዛቶች የሚገኙት ወሎ፣ ጎጃም፣ ጎንደርና ሸዋ አሁን በጋራ ሆነን በተለይም ለህዝባችን መቆም አለብን በሚል በመላው ዓለም የሚገኙ የአማራ ልጆች አንድነትን መስርተዋል። በዚህም ጉዳይ ላይ የጎጃም ዓለም አቀፍ ትብብር፣ ጎንደር ህብረት ለኢትዮጵያ አንድነት፣ ደቂቅ ምኒልክ ዘሸዋ አማራ ማህበር እንዲሁም ቤተ አማራ ወሎ ዓለም አቀፍ ማህበር እነዚህ በተናጠል መሄድ ወይም ለወሎ ለጎጃምና ለጎንደር ለሸዋ እያልን በመስራት የትም አንደርስም፣ በጋራ ሆነን አማራን ማዳን አለብን አሉ። እናም ተሰባሰቡ። የአማራ ክፍለ ሀገራቶች ህብረት በሚል የራሳቸውን ምክር ቤት አቋቁመዋል። በጋራ ለመስራት ቆርጠው ተነስተዋል። ዛሬ ታዲያ እነዚህ አራቱም የወሎ የጎጃም የሸዋና እንደዚሁም ደግሞ የጎንደር ማህበራትን በጋራ ሆነው የሰሯቸውን ስራዎችና በተጓዳኝም ይህንን የአማራ ክፍለ ሀገራት ህብረት ምክር ቤት ማቋቋማቸውን በተመለከተ ከእናንተ ጋር ቃለ ምልልስ እናደርጋለን። እንድትከታተሏቸው ከወዲሁ በማክበር ጋብዛለሁ። እንግዶችም በተለይም ለዚህ ቃለ ምልልስ ፈቃደኛ ሆናችሁ በሀገራችሁ ኢትዮጵያ ስለሚሞቱ ስለሚፈናቀሉት ከጊዜ ወደ ጊዜ ስለሚደርስባቸው በደልና እንግልት ለመታገል ቆርጣችሁ ስለተነሳችሁ እጅግ ከልብ በማመስገን ሁላችሁንም እንኳን ሰላም መጣችሁ ወደ ዘውዱ ሾው ሚዲያ ላለው ጤና ይስጥልኝ። በጣም እናመሰግናለን ስለሰጠን እድል።
ከልብ አመሰግናለሁ። ታንክ ዩ ተመልካቾቻችን የጎጃም ዓለም አቀፍ ትብብር አቶ ዝና ምን ያህል በዚህ ጉዳይ ላይ እንግዲህ ሐሳባቸውን ይገልጹልናል። እንደዚሁም የጎንደር ህብረትንም በተመለከተ ኢንጂነር ግርማ ይስማው ይገልጹልናል። በሸዋም በኩል ዶክተር ካሰኝ ተክለጻድቅ በዝርዝር ጉዳዩን ያብራሩልናል። እንደውም ከጀርመን ወንድማችን ተፈሪ አበጋት የአማራ ክፍለ ሀገራት ህብረት ይቅርታ የቤተ አማራ ወሎ ዓለም አቀፍ ማህበር እነዚህ እንግዲህ ከአራቱም አቅጣጫ የሐሳባቸውን ወይም በአማራ ጉዳይ ላይ ለመነጋገር ሐሳባቸውን ለመስጠት ነው የተሰባሰቡት። ሁላችሁንም ከልብ አመሰግናለሁ። እንግዶች በቅድሚያ እስቲ ከአቶ ካሳይ እንጀምራለን። ይህንን ማህበር ለማቋቋም ምን አነሳሳችሁ? ምንስ አሳስባችሁ? እስቲ ቀጥሎ አቶ ካሳይ መስመሩ እርሶ ነው። ይቅርታ ዝና ይቅርታ አቶ ዝና ይቅርታ። እሺ እኔን ኮለ መናገር እችላለሁ። እሺ ቀጥሉ አቶ ዝና። ምን ያው ሳሳንበት ምክንያት ሁላችንም እንደምናውቀው አማራው ይሄ ነው የማይባል ግፍ ሲፈጸምበት ኖሯል። መጀመሪያም በወያኔ ለ27 ዓመታት ከዚያ በኋላም ደግሞ ወያኔ ለቆ የናቢ መንግስት በመጣበት ጊዜ ህዝቡ የተወሰነ ተስፋ አድርጎ ነበር፣ ግን በባሰ ሁኔታ የቀጠለ። ስለዚህ ይህ ህዝብ ፋታ ስላላገኘ ግፍ ሲፈጸምበት ስለኖረ መሬቱን ተቀምጦ ተወስዶ ህዝቡ ተጨፍጭፎ በወልቃይት ራያ አዲስ አበባ ጠቅላላ አማራ ባለበት ሁሉ በመተከል እየተሳደደ ሲጨፈጨፍ ሲሳደድ ሲፈናቀል ኖሯል። የተፈናቀሉት ሁሉ ታፍሰው እየተወሰዱ በበረሃ በድንኳን እየተቀመጡ ለወገናቸው የሚናገሩት ታፍሰው እየታሰሩ እየተገረፉ አንዳንዶችም ደግሞ ድራሻቸው ሳይታወቅ እየቀሩ አሁን ደግሞ ቤታቸው እየፈረሰ እየተፈናቀሉ የአማራ ስቃይ ሊያቆም አልቻለም። ህፃን ሁሉ ሳይቀር በጥይት እየተገደለ አማራ አልሆንም ብላ የሚተውኝ እየመሰላት የ6 ዓመት ልጅ እስክትናገር ድረስ እንደዛም ብላ በጥይት እየተረሸነች ሰላማዊ ህዝብ መሳሪያ ያለያዘ ባዶውን አርሶ የሚበላ ህዝብ እየተጨፈጨፈ ሙሉ ትጥቅ ባላቸው መንግስት ያላየ ያልሰማ እየመሰለ ዝም እያለ ይሄ ግፍ ሊያባራ አልቻለም። እኛ ከዚህ በፊት በክፍለ ሀገር ተደራጅተን በመናውቃቸው በመናምናቸው ሰዎች ሰርገጎቦችን ሳናስገባ አብረን እንሰራለን በሚል ስንሰራ ቆይተናል። አሁን ግን ያ አሰራር አጠናክሮናል። የሚቀጥለው ደረጃ አብሮ መስራት አንድ ላይ መሆን ነው። በርግጥ የአማራ ህዝብ የሚበዛበት በአራቱ ክፍለ ሀገር ስለሆነ በአራቱ ክፍለ ሀገር ያለን አራቱ ድርጅቶች ባንድ ላይ መጥተዋል። ሌሎችም ድርጅቶች አሉ። ለነሱም ድርጅቶች አሁንም ቢሆን ጥሪ እናደርጋለን አብራችን እንዲቆሙ። ከዛም ውጭ ደግሞ አማራ በድፍን ኢትዮጵያ ከኢትዮጵያም ውጭ በሱዳን በኬንያ በጅቡቲ በሙሉ አፍሪካ በአውሮፓ በአውስትራሊያ በእስያ በአሜሪካ ይኖራል። ሁሉም ወንድሞቻችን ከጎናችን እንዲቆሙ ከዚህ የበለጠ ግፍ ሊኖርበት ስለማይችል የህዝብ ጥሪ እናቀርባለን። ከልማ አመሰግናለሁ አቶ ካሳይ። ወደ ኢንጂነር እንምጣ። ኢንጂነር ይሄን ጉዳይ እንግዲህ ስታስቡት ብዙ ነገሮች ተነጋግራችሁ ተወያይታችሁበት እንደሆነ ገምታለሁና ለመቀላቀል የእናንተስ ማህበር እንዴት ወሰነ? እንዴት ፈቀደ? ይቀጥሉ። ሚውት አድርገውታል ኢንጂነር ቅርታ። አመሰግናለሁኝ። አቶ ዝና እንዳብራራው ህሉን አደጋ ነው የደረሰበት አማራው። በደርግም ጊዜ በአማራው ላይ ታርጌት አድርገን እንጂ አማራው ላይ ብዙ ጉዳት ደርሶበታል። በመቀጠል ግን እንደተባለው በቲፒኤልኤፍ እና አሁን ባለው አገዛዝ በድሮን በአየር ላይ በተለከበደ መሳሪያ እየተደበደበ ከርስቱ እየተፈናቀለ በገዛ ሀገሩ ባዕድ ሆኖ ስቃይ ላይ ወድቋል እና ይሄን አደጋ በተናጠል መወጣት እንደማይችል ሁላችንም ተገንዝበናል። እና እኛ በውጭ ያለን ተሰባስበን አንድ ላይ መስራት እንዳለበት እርግጥ ነው። ብዙ ድርጅቶች አሉ፣ ግን እኛ የተበተኑትን ድርጅቶች አንድ ላይ አንጥተን ያለን አቅም የሰው ኃይልና ልዩ ልዩ አቅማችን አንድ ላይ አጠናክረን
አንድ ላይ መቆም ካልሆነ በስተቀር ሌላ አማራጭ እንደሌለ ነው። በተናጠል ሊገፋ እንደማይችል ተረድተነው ነው ለአንድ ዓመት በላይ ከአንድ ዓመት በላይ በርካታ በአማራ ስም የሚንቀሳቀሱ ድርጅቶች ጋር ስንሰራ ቆይተናል። አሁንም ጥሪ እንዳደርጋለን አቶ ዝናህ እንዳለው ሁሉም ሊረዱት አንድ ላይ መቆም የሚቻልበት ጊዜ የሚገባው ጊዜ አሁን ነው እና አንድ ላይ ሆነን እንስራ በሚል ነው ብዙ ጥናቶች ብዙ ውይይቶች አካሄደናል። የሚያዋጣው መንገድ ምንድነው? እንዴት ነው ስንተባበረው? የአጭር ጊዜና የረጅም ጊዜያችን ምንድነው? የረጅም ጊዜ ፕሮግራማችን ምንድነው? የአማራው ወዳጅ ማን ነው? የአማራው ወዳጅ ሊሆንስ የሚችለው ማን ነው? ጠላቱስ ማን ነው? የሚለው ሁሉ ስንመረምር ቆይተናል እና አሁን እዚህ ደረጃ ስንደርስ ሰፋ ያለ ጥናት አድርገን የመጣ ነው እና የተበተኑት በተለያየ አማራ ስም የሚንቀሳቀሱ ሁሉ አንድ ላይ መጥቶ በአንድ እንኳን ውስጥ አብረን እንድንሰራ ትንሽም ልዩነት ቢኖር ያን ልዩነት የማስተናገድ ችሎታ እንዳለንና ለመስራት አብረን ለመቆም ዝግጁ ነን። ጨርሻለሁ። ከልብ አመሰግናለሁ ኢንጂነር። ወደ ዶክተር ካሳይ እንመለስ። ዶክተር ካሳይ ምንድነው እርሶስ በዚህ ጉዳይ ላይ ተጨማሪ ሐሳብ ካሉት ይቀጥሉ። እሺ በጣም ጥሩ ዶክተር እንትን ካሳኝ ነው ምናልባት እንደው ካሳይ ነው እሺ ቅርታ እንግዲህ ምንድነው አሁን እዚህ ውጭ ያለ ነው ብዙ የተማረ ሰው አለ ብዙ የውጭ የዓለምን ሁኔታ በደንብ የሚረዳ ብዙ ሰው አለና የሁሉ ህብረተሰብ እያለ አገር ውስጥ ያለውን እንትን አንደኛ የአማራውን ጠላት የጭካኔ መጠን አካሄዳቸው በደንብ ስናይ አማራው ደግሞ በተለያየ እንትን በየአካባቢው ሳይተባበር ለእንደዚህ አይነት ጨካኝ ጠላት ራሱን ስላጋለጠ እዚህ ውጭ ያለነው የዓለምንም ተመክሮ በማየት በተለያየ ሙያም እንትን ስንል እንደው ወዴት ነው የሚሄደው በዚህ አይነት በዘር ማጥፋት ላይ የተመሰረተ እንትን ዘሩ የሚጠፋበት ህዝብ እንዴት አድርጎ ነው ራሱን ማዘጋጀት የሚችለው የሚለውን ይሄን ሁሉ ተመክሮ በማየት እዚህ ያለነው ደግሞ በተናጠል በአብዛኛው በድርጅትም ሆነ በግለሰብ እዚህ ሀገር ቤት ያለውን ህብረተሰብም ሆነ እዚህ ያለውን አንድ እንሁን ይባላል ግን በተግባር ለማሳየት ብለን ነው እኛ አሁን እዚህ የአራቱ ክፍላት ሀገራት የተውጣጡ ማህበራት በየግላችን አካባቢውን በማወቃችን የተሻለ የመተማመን ስራ እንሰራለን ግን ብቻውን ደግሞ በቂ አይደለም ሁላችንም የአንድ ቡድን ነው ያለን ቡድን አማራ የሚባል ቡድን ነው ስለዚህ ይሄንን በተቻለ መጠን ሁላችንም ተባብረን ችግሩን መቅረፍ አለብን በሚልና ሀገር ቤትም ላሉት ምሳሌ ለመሆን ብለን ነው እዚህ ራሱ እነዚህ አራቱ ክፍላት ሀገራት አብረው ሲሉ አንድ የጋራ ቤት የጋራ ተቋም በመመስረት የሀገር ቤትም ያለው እዚህም ያለው የሚተባበርበት በዓለም አቀፍም ደረጃ ቢሆን አንድ ናቸው አንድ አይነት ማዕከል አላቸው አንድ አይነት መሰብሰቢያ አላቸው የሚል በሐሳብም ደረጃ ቢሆን እንደዚህ በማህበሩ ማሰባሰብ ብቻ ሳይሆን ሐሳቡን ማሰባሰብን ይሄ የተበታተነውን ሐሳብ ተሰባስበን በዋና ነገሮች ላይ በዋና ሐሳቦች ላይ 1 2 3 ብለን ሁላችንም የምንስማማበት ላይ በማተኮር አንዳንድ ልዩነቶች ቢኖሩ ደግሞ እነዚያን ልዩነቶች ደግሞ ወደፊት በኢደር ለማቆም የሚያስችል ህብረትን ይፈጠራል በእውነቱ ይሄ ህብረት በተመሳሳይ ውጭ ያለነው እንደዚህ ከተባበርን አገር ቤትም በዚያው መልክ በዚያው ነጸብራቅ እንደዚህ አይነት ትብብር ካለ አማራው ቁጥሩ ብዙ ነው ብዙ የተማረ ሰው አለው ብዙ ባለሀብት አለው የሁሉ ከተባበረ የማሸነፍ እድላችን በጣም ከፍተኛ ይሆናል ብለን ነው የምናምነው በዚህ ነው እንግዲህ ህብረቱን የመሰረተው ከልብ አመሰግናለሁ ዶክተር ካሳይ እግዚአብሔር ይስጥልን ወደ ቤተ አምሃራ
ተወካይ ወይም ከዚህ ከቤተ አማራ ወሎ ዓለም አቀፍ ህብረት ተመልካች አድማጮቻችን ወንድማችን በቴክኒክ ችግር ምክንያት በቀጥታ ባይገቡም ምስላቸውን ለማቅረብ እሞክራለሁ። ከጀርመን ነው። በነገራችን ላይ ሶስቱም እንግዶቼ ዝናህ ምን ያህል እንደዚሁም ኢንጂነር ግርማና ዶክተር ካሰኝ ከአሜሪካ ነው፣ እኛው ከአውሮፓ ናቸው። እስቲ ይቀጥሉ አቶ ተፈሪ፣ እርሶስ ምንድነው ያሉት በዚህ ላይ አስተያየት? እሺ አመሰግናለሁ። ወንድሞቼ ብዙን ጠቅሰውታል። እኔም ወንድሞቼ ያሉትን እጋራለሁኝ። እንግዲህ አማራ አንድነት ከምንጊዜም በላይ ከፍተኛ ጥሪ እየተደረገ ነው ያለው። ህዝቡ የአማራን አንድነት ይፈልጋል፣ የልጆቹን አንድነት ይፈልጋል። እንደ ህዝብ የምሁራኑም የወጣቱም የሴቱም የሁሉም ሰራተኛውም የገበሬውም የቀዳሹም የቄሱም የቃዲዩም የሁሉም የቃልቻውም የሁሉንም ስብስብ የሁሉንም አንድነት የሁሉንም ትስስር ከምንጊዜውም በላይ አስፈላጊ የሆነበት ወቅት ላይ ነው ያለነው። ስለዚህ ህልውና ትግሉ ምን ደረጃ ላይ እንዳለ ሁላችንም እናውቃለን። አብሮ በመቆም ነው ይሄ በመጥፋት ላይ ያለ ህዝብ አብሮ በመቆም በጋራ የመጣበትን የህልውና አደጋ በጋራ መመከት ግድ ነውና እሱ ወሳኝ የትግል ምዕራፍ ላይ ያደረሰ እንደመሆኑ መጠን ሁሉን ማስተባበር የሚችል ለሁሉንም ሊያገናኝ የሚችል እንደ ድልድይ ሆኖ ሁሉንም ተቋማት ሁሉንም ስብስቦች በአማራ አቀፍ ማዕቀፍ ውስጥ ሊያስተናግድ የሚችል ስብስብ ያስፈልጋል የሚለው ሁላችንም እኛም እንደ ቤተ አማራ ወሎ የምናምንበት እና እስካሁን እየሰራ ነው ያለው ነገር የበለጠ ከሌሎች ወንድሞች ጋር አብረን ብንሰለፍ ደግሞ ጠንካራ የሆነ አማራዊ ቁመና ጠንካራ የሆነ አቅም መፍጠር እንችላለን ብለን ስላምን የዚህ ስብስቡ አካል ሆነናል። ስብስቡ እንዲፈጠር እንደ አብረን አቅማችን ፈቀር ሁሉ ስንሳተፍ ቆይተናልና ሁሉን አክባሪ የሆነ ሁሉን አሳታፊ የሆነ ሁሉን አቃፊ የሆነ አማራ አቀፍ ማዕከል አማራ አቀፍ መድረክ ያስፈልገናል ብለን እናምናለን። ከዛ አንፃር ደግሞ ይሄ አሁን ባለው ሁኔታ እንደ መነሻ ዘላቂ መፍትሄ እንኳን ባይሆን ሁሉ ሊያገናኝ የሚችል ዘላቂ መፍትሄ ሊያመጣ የሚችል መንደርደሪያ መነሻ መገናኛ ማዕከል ነው ብለን እናስባለን። ስለዚህ የዚህ ድርጅት መፈጠር የዚህ የጋራ መድረክ መፈጠር የጋራ ማዕከል የጋራ ህብረት መፈጠር ትልቁ መሰረታዊ የሆነ ነገር ሁሉንም ሊያሰባስብ ሁሉንም እኩል ሊያስተናግድ የሚችል ሁሉንም ሊያቅፍ የሚችል እንደ አማራ አብረን እንድንቆም የሚያደርግ የአማራን ህብረት የአማራን ገጽታ በአንድ እንዲሰለፍ የሚያደርግ መሬት ላይም ካለው በዘላቂ ልማቱም በሁሉም አማራን ነክ በሆኑ ችግሮች ዙሪያ ላይ ሁሉም የበኩሉን ድርሻ ሊያበረክትበት የሚችል አሳታፊ የሆነ ተቋም ከመፍጠር አኳያ ያስፈልጋጊ ነው ብለን ስላመን የዚህ ማዕከል የዚህ ስብስብ አባል ሆነናል እና የፈረሰው ቅጥር መልሶ የመገንባት አማራ ቅጥሩ ፈርሷል። ስለዚህ ማንም እንደፈለገ ገብቶ የፈለገውን ጥፋት የሚሰራበት ሁኔታ ላይ አሁን የሚታየው። ስለዚህ ልክ እንደ እስራኤላውያን የአማራን ቅጥር መልሶ የመገንባት መልሶ የመስራት ኃላፊነት በዚህ በእኛ አሁን ባለው ትውልድ ላይ ትከሻ ላይ ወድቋልና ይህን ኃላፊነት በአግባቡ ለመወጣት ሁሉም አብሮ መሰለፍ ይኖርበታልና ቅጥሩን ሲሰራ የሁሉም ቤት ይከበራል፣ የሁሉም መብት ይከበራል፣ የሁሉም ሰው ተሳትፎ ደግሞ ለዚህ ግብአት መሆን ይኖርበታል ብለን እናስባለን። ስለዚህ ከዚህ አንፃር ነው ቅጥሩን የመስራት አማራነትን የማጉላት እንደ ህዝብ የመቆም ታሪኩን የማስቀጠል ህልውናውን የማረጋገጥ መብትና ጥቅሙን በዘላቂነት እንዲረጋገጥ መስራት የበኩላችን አስተዋጽኦ ለማድረግ ነው እየተሳተፍን ያለነው። በጣም አመሰግናለሁ አቶ ተፈሪ። እስቲ እዚህ ጋር ስማችሁ ቤተ አማራ ወሎ ዓለም አቀፍ ህብረት ነው የሚለውና ቤተ አማራ በተለይም የፋኖ ትግል ከጀመረ በኋላ ቤተ አማራ ወሎ እያሉ በርካታ እዞችም አሉ፣ ክፍለ ጦሮችም ብርጌዶችም የተቋቋሙ እንዳለ ረዳ አውቃለሁና ከዛ በፊት ይሄ ነገር ብዙም አይነገርም። ቤተ አማራ ለምንድን ነው ከወሎ ቀድሞ የተገለጸበት? ቤተ አማራ ወሎ ለምንድን ነው የተባለው? ምናልባት ለተመልካች አድማጮቻችን ይህንን አጠር አድርገው ቢያብራሩልኝ። ያ እውነት ነው። ቤተ አማራ ወሎ ማለት የተጀመረው እኛም አሁን በቅርብ ጊዜ ከተቋቋመን 1-2 ዓመታችን አክብረናል። በዚህ ጊዜ ውስጥ ቤተ አማራ ወሎ ብለን ስያሜያችን ይዘን የመጣ ነው። ወሎ በብዙ በተደጋጋሚ በተለያዩ
ሁኔታዎች ውስጥ በጣም አሳሳቢና አደጋ ውስጥ የወደቀበት ወቅት እንደሆነ እናውቃለን። በተለይ ደግሞ ቀደም ባሉት ከሁለት ዓመት በፊት በነበረው ሁኔታ ወሎን የመቀራመት የማጥፋት አይነት እንቅስቃሴዎች በሁሉም አቅጣጫ ይታያል። ይህ ስጋት አሁንም የቀጠለ ነው እና የሁላችንም ያሳስበናል። ስለዚህ ወሎ ደግሞ በአማራነት ቀደምት ስያሜ የነበረው ነውና የጥንቱን ታሪኩን የጥንቱን ማንነቱን የጥንቱን መገለጫውን የራሱ ስለ ወዘና አለው ከሌሎቹ ለይቶ እያንዳንዱ ክፍለ ሀገር መቼም የራሱ የባህል የቋንቋ ያነጋገር ያመጋገብ ያለባበስ እና የስነ ልቦና የተለያዩ መገለጫዎች አሉ። ስለዚህ ወሎም በአማራነቱ ይታወቅ የነበረ የአማራ ማዕከል የነበረ አማርኛ ቋንቋ ሳይቀር ወሎ ለመፈጠር ወሎ ጥንተ መሰረት ያለው ነውና ቤተ አማራ የሚለው ወሎን ብቻ ሳይሆን አማራውን ሁሉ ሊያሰባስብ የሚችል የጋራ ቤት የሆነ በአንድ ብቻ በአንድ ኤሪያ ለብቻ ተወስኖ የሚቀር አይደለምና ይሄ ጥንት የአማራነትን መገለጫ የሆነውን ማክበር ይኖርብናል። ስለዚህ ትናንትን ካላከበርን የዛሬ ማንነታችን ጥያቄ ውስጥ ገብቶ ነው ያገኘነው። ስለዚህ ይሄ ያለፈውን የቀደመውን የአባቶቻችን ስሪት የአባቶቻችን ማንነት የአባቶቻችን እልወት እና የአማራን ዘላቂ ህዝባዊነት ማረጋገጫና ማመልከቻ የሚያመለክት እንደመሆኑ መጠን ይህንን ቀዳሚ አድርገን መነሳት ይኖርብናል። ስለዚህ የትናንቱን ይዘን ነው በዛሬ ማንነታችን ላይ ቆመን ለነገው ማስቀጠል የምንችለው ብለን እናምናለን እና ስለዚህ የወሎ የአንድ ወገን ወይም የሌሎቹ የአማራ ጠላቶች ወይም ጸረ አማራ አቋም ያላቸው የፖለቲካ ኃይሎች ሌሎችም እንደሚሉ ሳይሆን ወሎ ከጥንቱም ከምንም መሰረቱም የአማራ ህዝብ ጥንታዊ እርስት ነው ብለን እናስባለን። የአማራ ህዝብም ዋናው እምብርት ነው ዋናው አንጓ ነው ብለን እናስባለን። ስለዚህ ታሪኩም ያንን ነው የሚያሳየው እና ያንን ከማስቀደም አኳያ ነው። ከልብ አመሰግናለሁ አቶ ተፈሪ። እዚሁ ጋር ለዶክተር ካሰኝም ላንሳ። ስማችሁ ደቂቅ ምኒልክ ዘሸዋ አማራ ማህበር ነበር የሚለው ማህበራችሁ ይሄ ነው ስያሜው። ደቂቅ ምኒልክ ምን ማለት ነው? እስቲ እሱንም ለተመልካቾቻችን ቢያብራሩልን አመሰግናለሁ ዶክተር። እኔ እንግዲህ ግዕዝ አልችልም፣ ግን የመጣው ከግዕዝ ነው። ደቂቀ ምኒልክ ማለት የምኒልክ ልጆች ለማለት ነው። ደቂቀ ምኒልክ በሸዋ ስንል የምኒልክ ልጆች በሸዋ ለማለት ነው ማለት። ከልብ አመሰግናለሁ። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዶቻችን ከአራቱም ግዛቶች ማለትም ከጎጃም፣ ከጎንደር እንደዚሁም ደግሞ ከሸዋና ከወሎ በአንድ ላይ በጋራ ሆነው ነው በተለይም የአማራ ክፍለ ሀገራቶች ህብረትን አቋቁመው ስራዎችን እየሰሩ የሚገኙት። ምን እየሰሩ ነው ምን እያደረጉ ነው የሚለውን እንነጋገርበታለን እንወያይበታለን። እናንተም አብራችሁን ቆይታ አድርጉ። በአንድ ላይ መሰባሰባቸው እጅግ ከፍተኛ ውጤት በተለይም በትግሉ ላይ ላለው እንቅስቃሴ አስተዋጽኦ ትልቅ እንደሆነ ይገመታል። ብዙዎቹም ለምንድን ነው ተነጣጥለው የሚንቀሳቀሱት የአማራው ማህበረሰብ በተለያየ ቦታ ወሎ ለብቻው ጎንደር ሸዋ እየተባለ የሚለው ነገር ለመቅረፍ ይቻል ዘንድ ዛሬ ትልቅ ዜና ነው በእውነቱ። በእነዚህ ወገኖቻችን ዘንድ በጋራ ሆነን አንድ ላይ አንድ አቋም ይዘን እየተንቀሳቀስን ነው ማለታቸው መሬትም ላይ ላለው አስተዋጽኦ ከፍተኛ እንደሆነ እንገምታለን። ሌሎችም በጠቅላላ አሁን ተሰባስበዋል ማለት ባይቻልም አንዳንድ የቀሩ ቢኖሩም እነዚህም በጋራ የሚሰባሰቡበት መንገድ ይኖራል ብለን አሁንም ተስፋ እናደርጋለን። ወደ አቶ ዝና ልመለስ። እንግዲህ ስያሜያችሁ እንደተገለጸው የአማራ ክፍለ ሀገራቶች ህብረት ይላል። ክፍለ ሀገራትን ለምንድን ነው ምርጫ የተሰጠው? ምክንያቱም ከዚህ ቀደም ጠቅላይ ግዛት ተብሎ ስያሜ ነበረው፣ በኋላ በጃንሆይ ጊዜ ማለት ነው። ቀጥሎ ደግሞ በደርግ ጊዜ ክፍለ ሀገር ተባለ። አሁን ደግሞ ክልል ተብሏል አማራና። በተናጠል ክፍለ ሀገር የሚለውን ስያሜ ለመምረጥ ለምን ፈለጋችሁ? ምንድን ነው ምክንያቱ? ጥሩ ጥያቄ ነው። ያው ከደርግ በፊት ጠቅላይ ግዛት ይባል ነበረ። ጠቅላይ ግዛት ተጠቅልሎ የሚገዛ ማለት ነው። በዚያን ጊዜ ገዥና ተገዢ የሚል አመለካከት ሊኖር ይችላል። እኛ ጠቅላይ ግዛት የሚለው አይመጥነንም ብለን እናምናለን። ደርግ እንደ መንግስት ክፉ መንግስት ቢሆንም የሰጠው ስም ትክክለኛ ስም ነው፣ ክፍለ ሀገር የሚለው። ከዛ ደግሞ በወያኔ ጊዜ ክልል ተባለ። ክልል ማለት የተከለለ ለምሳሌ የከብት ግጦሽ ሊሆን ይችላል፣ የሰው መኖሪያ ሊሆን ይችላል። በአሜሪካ ለምሳሌ ኢንዲያኖችን ሰብስበው ሪዘርቬሽን ተብሎ አስቀመጧቸው እንደ ሪዘርቬሽን ማለት ነው። ስለዚህ የአማራ ህዝብ
ወይም የማንም የኦሮሞም ህዝብ ይሁን የትግራይም ህዝብ ይሁን የደቡብ ህዝብም ይሁን ተከልሎ አንተ እዚህ ትሄዳለህ አንተ እዚህ አትሄድም የሚል አይነት አካሄድ ስለሆነ ክልል በሚለው አናምንም። ጠቅላይ ግዛት የሚለው አይ ቲንክ ጊዜው ያለፈበት ይመስልናል። ክፍለ ሀገር ማለት ግን የሀገር ክፍል ማለት ነው። ስለዚህ አማራ ያለበት ኢትዮጵያ የምትባለው ሀገር ክፍል ስለሆነ ጎጃም ሀገር ነው፣ ጎንደር ሀገር ነው፣ ወሎ ሀገር ነው፣ ሸዋ ሀገር ነው፣ ሲዳሞ ሀገር ነው፣ ሐረር ሀገር ነው። ስለዚህ አማራ በብዛት ይኖርበት እንጂ እነዚህ የሀገር ክፍሎች ናቸው። ግን የአማራ ሀገር ያ ብቻ ነው ማለት አይደለም። ይሄ ግልጽ እንዲሆን እንፈልጋለን። አማራ የትም ቦታ ሀገሩ ነው። ሐረርም ሀገሩ ነው፣ ሲዳሞም ሀገሩ ነው፣ አዲስ አበባም ሀገሩ ነው፣ ሁሉም ሀገሩ ነው። ግን በብዛት የሚኖርበት እዚያ ስለሆነ እዚያ ስለተደራጀን በጎጃም ክፍለ ሀገር በጎንደር በወሎ በሸዋ ብለን ለጊዜው ተደራጅተናል። ግን ይሄ እየሰፋ የሚሄድ ነው፣ መንደርደሪያ ነው። ለጥያቄ መልስ ግን ጠቅላይ ግዛት የሚለው ያለፈበት ነው። ክልል የሚለው ደግሞ ሰውን ሰብስቦ በዘር ከፋፍሎ ለሚገዛ ስርዓት የወጣ ስም ስለሆነ አንቀበለው። ከልብ አመሰግናለሁ። ወደ ኢንጂነር እንመለስ። ኢንጂነር እንግዲህ እንደሚያውቁት አማራ በተናጠል በመሆኑ የደረሰባቸው ጉዳቶች ይኖራሉ፣ በጋራ በመሆኑ ደግሞ የሚያገኛቸው ጥቅሞች ሊኖሩ ይችላሉ ብዬ ገምታለሁና በእናንተ እሳቤ ወደ ጋራ ለመምጣት እንግዲህ ብዙ ምክንያቶች ሊኖራቸው ይችላልና እንደው በጋራ ባለመሆኑ የገጠማቸው ችግሮች ምንድን ናቸው? አሁንስ በተናጠል በመሆናቸው የገጠሙ ችግሮች ምን ናቸው? አሁንስ በጋራ በመሆን ሊገኙ የሚችሉ ትርፍ ነገሮች አሉ ወይ? ካሉ እነዚህን እስቲ ቢያብራሩልን። አመሰግናለሁ። ኢንጂነር ይቀጥል። ሚውትን ይልቀቁት። ሚውት ማድረጉን ይተውት። በቃ እኔ እቆጣጠረዋለሁ። ችግር የለውም። እሺ፣ በጣም ጥሩ ጥያቄ ነው አቶ ዘውዱ ያነሳው። አንድ ነገር እንደው የምጨምረው ቀደም ሲል ከተነሱት ነጥቦች ውስጥ እነኛ አራቱ ድርጅቶች መሬት ላይ የተረገጡ ናቸው። ከህዝቡ ጋር ተቀራርበው ሲሰሩ የቆዩ ናቸው እና ከዛ አንፃር ስናየው አደጋው ምን አይነት ተመሳሳይነት እንደሆነ ከሚዲያ ከምንሰማው በበለጠ እኛ ስንነጋገር ግንዛቤ ይኖረናል፣ ተመሳሳይ አደጋ እንደሆነ። አንድ እሱ ነው። ሌላው ደግሞ በተናጠል ሲሰራ ዱፕሊኬሽን ኦፍ ኤፈርት የሚባል ነገር አለ። እንግዲህ የጎጃም ዓለም አቀፍ የራሱ ሰብሳቢ ያለው የራሱ ጸሐፊ ያለው ቢሮም ከሆነ ቢሮ ያስፈልገዋል። የተለያዩ ዘርፎችን ሁሉ ያዘለ ይሆናል። ሲሚላርሊ ደግሞ ደቂቃ ምን ይልክም ደግሞ እንደዚህ የተለያዩ የሥራ ዘርፎች ይኖሩታል እና ይሁሉ ዱፕሊኬሽን እየሆነ ነው። አንላይ ስንሰራ ግን አንድ ቢሮ ሊኖረን ይችላል። አመራርም አንድ አይነት ይሆናል። ንዑሳን ኮሚቴዎችም ሲኖሩ ሁሉም እንደዚህ ንባልና እንደችሎታው በየችሎታው ገብቶ ቢሰራ የበለጠ ውጤታማ ይሆናል። የተመክሮ ልውውጥ ይደረጋል። ኮንሰልቴሽን መመካከር ይኖራል። አንዱ ከሌላው ትምህርት ያገኛል እና ከዛ ባሻገር ደግሞ ቅድም እንደተጠቀሰው አደጋ ሲደርስ ያለን ኃይል ሁሉ አንድ ላይ አምጥተን ውጤታማ በሆነ መንገድ ችግሩን ለመፍታት እንችላለን። የፋይናንስም ይሁን የልማትም ይሁን አንድ ላይ ሆነ ስንሰራ ሙያተኞች ለምሳሌ ቅድም ዶክተር እንዳነሳው የተለያዩ ሙያተኞች አሉ። በተናጠል ከሚሰሩ የሀገራችንን ጉዳይ አንድ ላይ ሆነው ሲሰሩት ተመክሯቸው ተጠቅመው ሲሰሩ እቅድ ለማውጣት አብሮ ለመስራት በተናጠል አይሰሩም ማለት ነው። የተለያየ ልምድን አንድ ላይ ያመጡ ውጤታማ ስራ ወጥ ያለው ስራ ሊሰሩ ይችላሉ እና ይሄው ነው እንግዲህ አንድ ላይ የሚፈለገው። አሁንም ደግሞ ለወገናችን የደረሰውን አደጋ ቅድም እንደተናገርኩት ተመሳሳይነት እንዳለው ነው። የአማራውን ህዝብ ቅርሱን እንዲያጣ ከርስቱ እንዲፈናቀል ህልውናው እንዲዛባ ስሙ ሁሉ ታሪኩ ሁሉ እየጠፋ ነው ያለውና ይሄን ነገር ሪቨርስ ለማድረግ አንድ ላይ ሆነን ብንሰራ የህዝቡንም ሰቆቃ እድሜውን እናሳጥረዋለን። እኛ ደግሞ እዚህ ስንሰባሰብ አንድ ስንሆን ቅድም እንደተነገረው መሬት ላይ ያሉት ደግሞ ወገኖቻችን ለኛ አጋር ሊሆኑ ነው፣ አንድ ላይ እየቆሙ ነው። ስለዚህ መነጋገርን ጀምር እንናበብ የሚለውን ነገር መስኮትን ድልድይ እንሰራለን ማለት ነው እና በተናጠል ስንሰራ ግን
እያንዳንዱን ችግር በተናጠለም ነው ወጣው አንድ ላይ ስንሆን ግን ተመክሯችን ተጠቅመን ሪሶርሳችን ተጠቅመን ጉልበታችን እንትን አጠናክረን ለእያንዳንዱ ጉዳይ ጠንከር ባለ መንገድ መስራት እንችላለን በዲፕሎማሲም ይሁን ገንዘብ በማሰባሰብም ይሁን ወቀትን በማሰባሰብም ቢሆን በተመሳሳይ በተለያዩ ጉዳዮች ላይ የተቀናጀና አንድ ወጥ የሆነ ነገር ለመስራት አንድ ላይ መቆሙ ይመረጣል ብለን ነው የተነሳነው ከልብ አመሰግናለሁ ኢንጂነር ግርማ ወደ ዶክተር ካሰኝ እንመለስ እንግዲህ እርሶ ከሀገሩ ከወጡ ረጅም ጊዜያትን ሆኖታል ከ40 ዓመት በላይ ቆይታ አድርገዋል በውጭው ዓለም ውስጥ በነገራችን ላይ ተመልካች አድማጮቻችን አቶ ዝና ምን ያህል ከ42 ዓመታት በላይ ነው ከሀገራቸው ከወጡ ቆይታ ያደረጉት አሁን በአሜሪካ ግዛት በአሜሪካ ነው የሚኖሩት እንደዚሁም ኢንጂነር ግርማም ከ46 ዓመታት በላይ ቆይታ አድርገዋል በውጭው ዓለም ዶክተር ካሰኝም እንደዚሁ ከ40 ዓመት በላይ አቶ ተፈሪም ከ10 ዓመት በላይ ቆይታ አድርገዋል እንግዲህ በተለይ ሶስቱ ረጅም ጊዜያትን ያስቆጠሩ አንድ ጎልማሳ እድሜ ያዙ ናቸው በውጭው ዓለም ሲኖሩ እንግዲህ በዚህ በእውቀታቸው በልምዳቸው ለሀገራቸው ብዙ ነገር ማበርከት እንደሚገባቸው ተስፋ እናደርጋለን ብዙ የአማራ ምሁራኖች ኤሊት የምንለው በሀገር ጉዳይ ላይ ዝምታን መርጦ ነበር አሁን ግን ብዙዎቹ እየወጡ ነው እርሶም ዶክተር ካሰኝ እንግዲህ 40 ዓመታት በላይ ቆይታ በማድረጉ የሀገሩ ጉዳይ ብዙዎቹ ወደ አውሮፓም ወደ አሜሪካን ከወጡ በኋላ የመዘንጋት ነገር ይስተዋላል በተለይ አማራው ማህበረሰብ ላይ ወይ በአማራው የተማረው ክፍል ላይ እንደ እርሶ እስከዛሬ ዝም በማለቱ ምን ይሰማዎታል አሁንስ ይሄንን ማህበር በመቀላቀል ለህዝቡ ለወገኑ በሀገሩ ጉዳይ ላይ በተለይ በአማራ ጉዳይ ላይ ለመስራት በመነሳቱ ምንድነው የተሰማዎት በጣም ጥሩ እኔ በግሌ ዝም ብዬ አላውቅም የአማራ ጉዳይ በጣም ሲያሳስበኝ ከ40 ዓመት በላይ ነው ስለ አማራ ጉዳይ ሳስብ የነበረው ምክንያቱም ትዝ ይለኛል ከኢትዮጵያ ለትምህርት ወደ ውጪ ስንሄድ ይሄ የኢትዮጵያን በዓላት እንደዚህ አብረን ስናከብር ምን ስንል ኢትዮጵያዊነት እያል ግን ከተወሰደ ጊዜ በኋላ ቀስ በቀስ ሌሎቹ በጎሳ እየተደራጁ ምን እያሉ ኢትዮጵያዊነት አማራ ብቻ የሆነ ሳይውጭ ያለው ይሄ ነገር አማራው ካልተሰባሰበ አማራው አንድ ካልሆነ እንደዚሁ በአየር ላይ ተንሳፎ የሚጠፋ ዘር ነው እያልኩ ያንን አይነት አስተሳሰቤ ለኔ ኦልሞስት እድሜ ልክ ማለት ይቻላል ይሄ ስጋት እንደሚመጣ በደንብ አውቀው ነበር በፊት እና ምንድነው በዚህ በእኛ በሙያችን ይሄ ክሪቲካል ማስ ይባላል አንድ ነገር ለመቀጣጠል ወይም ደግሞ አንድ ሐሳብ በህብረተሰቡ ሊሰርጽ የሚችለው ወደ 3% የሚሆን ያክል ማስ ሲኖረው ነው ይባላል ይሄ እንግዲህ በኬሚካል ሪአክሽን በፖለቲካም በምን ያለ ነው እና እኔ ይሄው እንግዲህ 40 ዓመት ያክል ያ 3% የአማራ ህዝብ ነቅቶ ስጋቱን ተረድቶ ራሱን ለመከላከል እስከሚጠብቅ የነበርኩት እና በኔ በኩል ግን በአማራ ምሁር እንደዚህ አይነት ሐሳብ ለምሳሌ ሲያቀርብ ወይም እንደዚህ አይነት ነው ብዬ ስጋቱን በምልበት ጊዜ ብዙ ሰው ከኢትዮጵያዊነት ትቶ በአማራነት ማሰቡ ስጋቱ ውስጡን ቢረዳውም በዚያ መልክ ራሱን ደፍሮ መውጣት የተቸገረበት ጊዜ ነበርና አሁን እንዳጋጣሚ በዚህ ባለፉት 2 ዓመታት ብዙ ምሁራን በዚያ አሁን ያንን በፊት የነበረውን አይነት ከኢትዮጵያዊነት አልወርድም የሚል ነገር ትቶ አሁን የአማራው ስጋት እውነተኛ ይሆን የአማራ ዘር መጥፋት እንደዛ ስለሆነ አሁን አብዛኛው ምሁር አማራው ለዚህ ትግል ፈቃደኛ ነው አሁን ዋናው ችግሩ ማየው ምንድነው ይሄንን አሁን ፍላጎት ያ ክሪቲካል ማስ ያልኩት ነው አሁን ያ ነገር ህዝቡ ምሁሩም ፈቃደኛ ነው ይሄን ነገር እኮ መፍትሄ ማግኘት አለብን መርዳት አለብን የሚል ብዙ ነው ያለው አሁን ያለው ችግር ምንድነው ያንን አይነት ፍላጎት ያለውን ህብረተሰብ በትክክል የሚመራው
እና ተቋማዊ እንትን ባለመደረጉ አሁን የምታዩት እንግዲህ እዚህ ለምሳሌ አሜሪካ ውስጥ ብዙ አይነት ድርጅቶች አሉ። ብዙ ድርጅቶች ስታዩቸው ብዙ የአማራ ፕሮፌሰር፣ የአማራ ዶክተር፣ የአማራ እንደዚህ ብዙዎቹ ምሁራን ያሉበት የተሰባሰቡበት አለ። ግን አሁን ከዚያ ውስጥ እርስ በርስ በመተማመን በጥቂት ቡድን ከመሆን ይልቅ ሰፋ ባለ ቡድን ብንሰራ ሙያችንን ደግሞ በብዛት ሁሉም በየሙያው ያለውን ልምድ አሰባስቦ የሚሰራበትን ማዕከል አለመኖሩ ነው። ያ አንድ አይነት የሚሰባሰብበት አለመኖሩ ነው። ትንንሽ ድርጅቶች አሉ፣ ጥሩ ነው። እነሱ የሚሰሩት ስራ ጥሩ ነው። ሰውን ያነቃሉ፣ ያስተምራሉ አሉ፣ በጣም ጥሩ ነው። አሁን እኛ የምንጠይቀው ምንድነው? እነዚህ በየቦታው ያሉት ትልልቅ ጭንቅላት ያላቸው በጣም አስተዋይ የሆኑ ሰዎች በየቦታው በትንንሹ እዛው እንዳይቀሩ አንድ ትልቅ የመሰባሰቢያ ማዕከል ብናደርግ ያንን የምንሰራውን ስራ የተሻለ ያደርገዋል። ሁሉም በሙያው ይምጣ፣ ሁሉም አብረን እንስራ የሚል ነውና ይሄ የክፍለ ሀገራት ህብረቱ አንድ ማዕከል ሆኖ ሁሉም በያለበት የሚያደርጉትን ስራ የሚጎዳ ነገር አይደለም። ሁሉም በየማህበሩ ስራውን መስራት ይችላል። ግን አንድ ሁላችንም በየቦታው ሄደን ተሰባስበን የምንመካከርበት አንድ ዳስ ነው የምንመሰርተው። እዚያ ውስጥ እየመጣችሁ ሐሳባችሁን አቅርቡ፣ ሐሳባችንን የተበታተነውን ሐሳብ እንሰብስበው እና በዚያ ላይ ጥሩ ስትራቴጂ እናውጣ። እዚህ ያለነው እንሰባሰብ፣ አገር ቤት ያለውን እናሰባሰብ፣ ሁለቱንም በደንብ እናቀናጀው የሚል አስተሳሰብ ነውና ምሁሩ አይትክ አሁን ዝግጁ ነው። በደንብ የሚያሰባስበውና በደንብ የሚመራው ነገር ነው። የሚመራው ቡድን አለመኖሩ የተለያየ መስሎ መታየቱ ነው። ያንን ደግሞ ለማሰባሰብ ነው። እንደዚህ አይነቱ ህብረት በጣም ይረዳል ብለን ነው የምናምነው። እዚህ ያለነው እኔም በግሌ እድሜ ልኬን እንዲሁ ሳስበው የነበረው አይነት መሰባሰብ ነው እና በዚህ ከቀጠልን አይ ቲንክ ብዙ ምሁራንን እንሰበስባለን። ብዙ አይነት ሙያዎች ላይ ያሉትን በሙያቸው አገር ቤት ያለውን ተጋድሎ ትግል ማገዝ የሚችሉበትን መንገድ መፍጠር እንችላለን እና ሁሉም እንዲሰባሰቡ ነው እንግዲህ በዚህ አጋጣሚ ጥሪ የምናደርገው። ብዙ ምሁራን ልብ ያላቸው ሰዎች እስቲ ይሄንን እኔ በዚህ ሙያ ይሄን ላበረከት ይችላል ካለ ዋካቸው እየመጣቸው አብረን ተባበር። ለሁሉም ክፍት ነው። በአሁኑ ሰዓት ብዙ አዋቂዎችን የምንፈልግበት፣ ብዙ አስተዋዮችን የምንፈልግበት ጊዜ ነው። የጠላቶቻችን አካሄድ ተባብረው ነው። መንግስት አለ፣ በመንግስት ላይ ደግሞ በጎሳ ራሱ ትልልቅ ሆነው ተባብረው አንድነት ፈጥረው ከሀገር ቤት ከሀገር ውጭም ወጥተው ከውጭ ሀገር ጋር ተባብረው በዚያ አይነት እነሱ ጠንክረው በአንድነት ነው አማራን የሚያጠፉትና አማራው ደግሞ አንድ ሆኖ ካልታገለ ለየብቻው ዝም ብሎ ያው በአየር ላይ እንዳለ ዝም ብሎ የሚጠፋ ይሆናልና ከዚህ ማዳን አለብን። ህብረታችን አስፈላጊ ነው። ከልብ አመሰግናለሁ ዶክተር ካሳይ። ወደ አቶ ተፈሪ እንመለስ። እንደሚታወቀው የአማራው ማህበረሰብ በተለይም ክፍተት በመፍጠር በአንድነት ላይ በመስራት ያለው ተነሳሽነት ደካማ ነው የሚሉ ወገኖች ይተቻሉ። ለዚህ ምሳሌ ማንሳት ይቻላል። ለምሳሌ የአማራ ክልል ፕሬዝዳንቶች አብይ አህመድ ከመጣ ብቻ ከ6 በላይ ፕሬዝዳንቶችን ቀይሯል። በየአመቱ አመት እንኳን ሳይጨርሱ አንዳንዶቹን ያነሳቸው ጊዜ እንዳለ እናስታውሳለን። በኦሮሚያ ስንሄድ እስካሁን አንድም ቀን ሽመልስ አብዲሳ ወይም የኦሮሚያ ፕሬዝዳንት ሆኖ ከተቀመጠ ጀምሮ የተነሳበት ጊዜ የለም። አማራው ግን ሁሉ በየቀኑ ሲቀያየርበት እንደፈለገ እንደ ዕቃ ሲቀያየሩት በዝምታ ያለፈበት፣ በውጭም የሚገኘው ማህበረሰብ ጭምር ሳይቀር ተቃውሞ ያላሰማበት በዝምታ ያየበት ጊዜ ይስተዋላል። ለዚህ ደግሞ አማራው አንድ መሆን አቅም የለውም። ሁልጊዜም እርስ በርስ የሚበላላ እንደውም ሌላ ጠላት አያስፈልገውም፣ እሱ ራሱን በራሱ ነው የሚያጠፋ የሚሉ ወገኖች ቁጥራቸው እየጨመረ እንዳለ አንዘነጋውም። አሁን እናንተ ይህንን ሁሉ በጣጥሳችሁ አንድ የመሆን ነገር እያቀረባችሁ ነው። ብዙ ቻሌንጆች እንደሚገጥሟችሁ ወይ ገጥሟችሁ እንደነበረ አልዘነጋምና
ይህንን ችግር በመቅረፍ በኩል ያደረጋችሁ ጥረት ምን ይመስላል? እውን አማራው በጋራና በአንድነት ለመስራትና ያሉበትን ጠላቶች ለመከላከል አቅም የሚያንሰው ማህበረሰብ ነው ወይ? በእርግጥ እንደተባለው አማራው ችግሮቹን ተቋቁሞ በዝምታም በትዕግስትም ያለፈበት ጊዜ ረጅም ዘመን ነው። አመታትን በአስርተ አመታቶች እየተቆጠሩ እዚህ ደርሷል። እንግዲህ ይሄ ዝምታውና ትዕግስቱ ደግሞ ከመሰረታዊ ከሆነው የስነ ልቦናው አወቃቀር የመንፈሳዊ መሆኑ እንደገና ለአገርን የማስቀደሙ እና ይሄ ግብረገብነቱ ባህሉ ይሄ ማህበራዊ ስሪቱ ማህበራዊ ቅሩ እነዚህ ሁሉ ተደማምረው የዛ ውጤት ነው። እንደሌሎቹ አማራው ግንፍልተኛ አይደለም፣ እንደሌሎቹ ስሜታዊ አይደለም፣ እንደሌሎቹ በንፋስ በማዕበል የሚነዳም አይደለም፣ እንደሌሎቹ ደግሞ ወቅታዊ አይደለም። አሁን ብዙዎቹ በጠላትነት በአማራው ዙሪያ ላይ እንደሚፈርጁት አይደለም እና የአማራው ባህሪ ረጅም ዘመናትን ያስቆጠረ ህዝብ ከመሆኑም አንፃር የዳበረ ባህሪ ያለው አገርን የሚያስቀድም ማስተዋል ያለው ህዝብ ከመሆኑ አኳያ ብዙ ነገሮችን በትዕግስት በዝምታ አልፎ ነው አገርን ለረጅም ዘመናት አጽንቶ እዚህ እንዲደርስ ትልቅ ቀዳሚ አንበሳውን ድርሻ አስተዋጽኦ ያበረከተ ህዝብ ሆኖ ያለው። ስለዚህ አሁንም የዚህ በየጊዜው በየወቅቱ የሚነሱ አመራሮች በሱ ላይ የሚለሱ በጠላትነትም የራሱን ውያ የሚወጡ የሱንም መብትና ጥቅም አሳልፈው ለሌሎቹ የሚሰጡ ወገኖች በየጊዜው እንደ ፖለቲካው በተቀያየረ ቁጥር እነሱም ይቀያየራሉ። ይሄ የአጉል ጥቅመኝነት ከህዝብ ከጉያ ወጥተው የህዝብን መንፈስ የህዝብን ስነልቦና የህዝብን ባህልና የህዝብን ፍላጎት እና የህዝብን ጥቅም ለሌሎቹ አሳልፈው የመስጠቱ ነገር እንኳን ለህዝባቸው ለራሳቸውም ስልጣን መቆያ እንዳልሆነ ነው ከዚህ የምንረዳውና ስለዚህ የተሳሳተ የፖለቲካ ግንዛቤ አማራውን የማይመጥን ከአማራው ታሪካዊ አመጣጥና ከአማራዊ የአገራዊ ስሪት ከመንፈሳዊ ከሃይማኖታዊነቱም ከባህሉም ያፈነገጠ ወይም ደግሞ ለዛ ክብር ያልሰጠ ዋጋ ያልሰጠ እሳቤ ስለሆነ ይሄ እንደተቀጸላ ከኋላ የሚመጣ ነገር ሁሉ ውጤቱ ያው ማህበረሰቡን ዋጋ ያስከፈለው ነው። ከዛ ማህበረሰቡ ደግሞ ይወጡ ያው በየጊዜው የሚከሰቱ ሁኔታዎች ተለዋዋጭ ነገሮች እየገቡ የረጋ አይነት ህዝቡን የሚወክል አይነት አመራር ማግኘት አልተቻለምና እሱ በጣም ትልቅ ችግር ፈጥሮ እንዳለ ሁላችንም እናውቃለን። አሁን አማራውን ራሱ ምንድነው አሁን እዚህ ሁሉ አይነት ውስብስብ ችግር ውስጥ ህልውና ችግር ውስጥ የከተተው አንዱ የራሱ ጠንካራ አመራር ያለው የራሱ ልጆች ወደፊት መጥተው በትክክለኛ መንገድ ጥቅምና መብቱን ሊያስከብር በሚችል መንገድ ከሌሎቹ ጋር ቆመው መሟገት ባለመቻላቸው ነውና ይሄ ብዙ መዋዠቅ የሚያመጣው ለዚህ ነው። ሌሎቹ እንደልባቸው እየገቡ በአማራው ዕጣ ፈንታ እና ህልውና ላይ እስከ መወሰን የሄዱበት ነገር ስለሆነ እሱ የተረጋጋ አይነት ሊደርሺፕ እንዲኖር አላስቻለም እና የጠላቶችን ክፋት ደግሞ ስር ሰደድ የሆነ ክፋት እና ሴራ አማራው በቸልተኝነትና በትዕግስት የትም አይደርሱም የሚለው እሳቤም በምሁራኑ በኩል የሚታየው ነገር ለጠላቶች እንደልብ መፈንጫና በአማራው ህዝብ ላይ በአማራው ህይወት ላይ ሌሎቹ እንዲወስኑበት ትልቅ በር ከፍቷልና ይሄ ከእውቀት ማነስ ነው አንድ፣ ሁለተኛም ከጥቅመኝነት ነው። ሌላው ደግሞ የአማራውን ነባር የሆነ ስነልቦና እና አገር የሰራበትን ጽኑ ማህበራዊ መሰረት በደንብ ካለማስተዋል ከመካድም የመጣ ነው። ደግሞ ልክ ከሌሎቹ አሁን ዘመን ያመጣው እውቀት የግል የሆነ እውቀትንም ዝም ብሎ ኢምፖዝ ለማድረግ ጭምር የተፈጠረ ችግር ነው ብለን እናስባለን እና እንግዲህ ትልቁ ነገር የከበረ እውቀት እንግዲህ ህዝብን ማገልገል ነው። ህዝብን ችግር ማጥናት መረዳት እና መፍትሄ ዘላቂ የሆነ መፍትሄ መፈለግ ነው። የከበረ ተግባርም የህዝብን ችግር በዘላቂነት መፍታትና ህዝብን ከገባበት
አጣብቂኝ ውስጥ ማውጣት መቻል ነው። ስለዚህ ይሄ ትውልድ ይሄን ኃላፊነት በአግባቡ መወጣት ካልቻለ ጆርናሉ እንዳለውም እንግዲህ ይሄ ትውልድ ታሪካዊ ስህተት ይሰራል ማለት ነውና አሁን የምናየውም ይሄን ኃላፊነት በአግባቡ መወጣት ካልመቻል የተነሳ ነውና ህዝብን ማገልገል የህዝብን ዓላማ ማስቀደም ከሁሉ በላይ ዋጋ ሊሰጠው የሚገባ ቅድሚያ ሊሰጠው የሚገባ ሆኖ ሳለ አሁን ግን የሚታየው ከህዝብ ዓላማ ይልቅ ዝም ብሎ የፖለቲካ ዓላማ የጥቅም የማስቀደም ነገር ስለሆነ በዚህ የተነሳ ብዙ ውጣ ወረዶች ውስጥ አማራው ህዝብ ብዙ ዋጋ እንዲከፍልም የህልውና ዋጋ የህይወት ዋጋ እንዲከፍል የንብረቱን እንዲያጣ ርስቱን እንዲያጣ ማንነቱን እንዲያጣ የዜግነት መብቱ እንዲከፈፍ እንደዚህ አይነት በጣም የከፋ አስከፊ ችግር ውስጥ እንዲወድቅ አድርጎታል። ከዚህ እንዲወጣ ለማድረግ በሚደረግ ጥረት ውስጥ አሁን እርስ በርስ መሰባሰብ መፈላለግ በሐሳብ ለሐሳብ መለዋወጥ ወሳኝ ነው ብለን እናምናለን። ይሄ ደግሞ ሁሉም ሰውንም ዕውቀትንም ድርጊትንም ውጤትንም ባገናዘበ መንገድ ከዚህ ችግር ለመውጣት በተጠና እና በበሰለ ሁኔታ በሰከነ ሁኔታ መፍትሄ ወደ መፈለጉ ላይ ዘላቂ ከችግር መፍቻ ቁልፍ ችግሮችን የመፍቻ ስትራቴጂዎችን በመንደፍ ላይ በዛ ላይ ተረባርቦ አብሮ መስራቱ በጣም አስፈላጊ ነው። ሌሎችን ለማግባባት ሐሳቦችን ወደለቹ ተደራሽ ለማድረግ ረጅም ርቀት ተሄዷል። በድርጅቶችንም በግለሰብም ደረጃ በተቋምም ደረጃም ብዙ ምክክሮች ብዙ ውይይቶች ተደርጎ ነው እዚህ የተደረሰው። ከዚህ ችግር ለመውጣት የቁልፍ ችግር ነውና የአማራው ስለዚህ በቂ ምንድነው ጠንካራ የሆነ መሰረት ህዝባዊ መሰረት ያለው ተቋም ጠንካራ የሆነ ህዝባዊ ዓላማን ያስቀደመ ለህዝብ ጥቅምና መብት በዘላቂነት የሚሰራ ሐሳብና አስተዋጽኦ ሊያደርግ የሚችል አደረጃጀት በመፍጠር በኩል ብዙ አንድ አመት አካባቢ የወሰደ ጥረት ተደርጎ ነው እዚህ የተደረሰው። አመሰግናለሁ አቶ ተፈሪ። እስቲ ከሰዓታችን አኳያ ወደ ሌሎቹ አጠራ አድርገን ለመሄድ ነው። ከልብ አመሰግናለሁ ስለ ዝርዝር ሐሳቡ። ቴንኪው። ወደ አቶ ዝና እንመለስ። እንግዲህ ካለን ሰዓት አኳያ አጠር እያደረግን መረጃዎቻችንን እናካፍልና እንቋጫለን። በተለይም ይህንን የአማራ ክፍለ ሀገራቶች ህብረት ስታቋቁሙ ከአንድ አመት በላይ ብዙ ድካም እንዳለበት ከአንድ አመት በላይ ቆይታ እንዳደረጋችሁ ገልጻችሁልኛልና ምናልባት ወጣቱን ትውልድ በተለይ እንግዲህ እናንተም የሄዳችሁ እድሜያችሁን ልምዳችሁን ያሳለፋችኋቸውን ጊዜዎች ለወጣቱ ማሳለፍ ነው የሚያስፈልገውና ትውልዱ በውጭው ዓለምም በአገርም ያሉት በኢትዮጵያዊነታቸው ጸንተው እንዲኖሩ በተለይም የአማራ ልጆች ደግሞ በአማራነታቸው ጸንተው እንዲቆሙና ለማህበረሰባቸው ያገለግሉ ዘንድ የሚደረግ ነገር አለ። በእናንተ ስትራክቸር ውስጥ ወይም ይሄንን በእናንተ ምክር ቤት ባቋቋማችሁበት ውስጥ ወጣቱን የማቀፍና ከወጣቱ ጋር ለመስራት የታቀደ የታሰበ ነገር አለ? በተጓዳኝስ በተለይም የእናንተን ይህንን የአማራውን ክፍለ ሀገራቶች ህብረት ለመቀላቀል ያሉት አማራጮች መንገዶችስ ምን ይመስላሉ? ጥሩ ጥያቄ ነው። አንተ እንዳቀረብከው በአንድ ትውልድ ወይም ደግሞ በአንድ ተመሳሳይ እድሜ ክልል ውስጥ ባሉ ሰዎች የሚካሄድ አይደለም። ተተኪ ትውልድ መኖር አለበት። ስለዚህ ለወጣቶች ለማስተባበር ኮሚቴ አለን፣ ለሴቶች ለማስተባበር ኮሚቴ አለን። ስለዚህ ሁሉ እየሰራንበት ነው። ምክንያቱም ሽግግር መኖር አለበት። ከአንዱ ወደ አንዱ ካልሄደ አንድ ቦታ ላይ ሄዶ ይቆማል እና እርግጥ ነው ለሱ ሰርተንበታል። ኮሚቴ ተቋቁሟል። ይቀጥላል ስራችን ማለት ነው። ምናልባት ኢንጂነር በዚህ ጉዳይ ላይ የሚጨምሩት ነገር አለ? ጥያቄው ጥሩ ነው። አቶ ዝና የሚያስቀምጠው ትክክል ነው። እንደምንረዳው በቁጥር ደረጃ ስናየው ወጣቱ ወደ 60% ነው በአገራችን ማለት ነው እና ትልቅ ቁጥር ነው። ስለዚህ ጋፕ እንዳለ ደግሞ እንረዳለን። እይታ ልዩነት አለ እና አንዱም ልንሰራ ያቀድነው ውይይት ማድረግ ነው። ይሄን ጋፕ እንዴት ነው የምናጠባው በሚል አንደርስታንዲንግ ነው፣ በቋንቋ መግባባት እንዲኖር እይታችን ለምን አንድ ነገር እንዴት እንደምናየው አውትሉካችንን እንድንረዳዳ ወጣቱ ትውልድ የኛን አውትሉክ እንዲረዳው
እኛ ደግሞ የወጣቱን ትውልድ እንድንረዳው ውይይት መካሄድ አለበት። በውይይት መግባባት ይመጣል። አለበለዚያ ቅብብሎሽ አይኖርም ማለት ነው። ከኛ ልምድ ከኛ ታሪክ ያለን ታሪክ ለነሱ ማድረስ አለብን። ከነሱ ጋር ደግሞ አብረን መስራት አለብን። ከኋላ ሆነን ደግሞ ማገዝም ይኖርብናል። ሲደራጁ ሲሰማሩ በተለያየ ጉዳይ ከጎናቸው ሆነን ማገዝ ይኖርብናል። በተመሳሳይ ደግሞ እህቶችም ያው የህብረተሰባችን ግማሽ አካል ናቸው እና እነሱን በተመለከተ ምናልባት ጥያቄ ይሆን ይችላል። ኮሚቴ አቋቁመናል። እህቶችን በማሰባሰብ በተለያየ ንዑስ ኮሚቴዎች ገብተው እንዲሰሩ ቅድም እንደተነገረው ብዙ ምሁራን ነው ያሉት እና ለሁሉንም ለማሳተፍ የሚችል እንደይዝንባላችሁ እንዲሰሩ የሚያስችል መድረክ ነው የፈጠርነው። ቅድም እንደጠየቀው ብዙዎቹ ምንድነው አርጀንሲ አለ። አደጋውን አሁን የተረዳ ነው ብዙዎቻችን ምን ያህል ክፉ እንደሆነ ያለው አደጋ ቅርብ ጊዜ ነው የተረዳ ምሁራን በተለይ እና አሁን ኩዊክ ፊክስ ይፈልጋሉ አንዳንዶቹ በፍጥነት በብዙ ጊዜ የተሰራ ደባው ለብዙ ጊዜ የተዘጋጀ ስለሆነ ባንድ ጀምረን ነው ወጣው አንችልም። ለዚህ ነው እኛ ብዙ ጊዜ ወሰደብን ይሄን ነገር ማብላላት እንዳለብን ፕሮሰስ ነው። ስለዚህ አንዳንዶቹ ይጀምሩና ውጤት አልመጣ ሲል ይበተናሉ። እንደገና ሪግሩፕ ያደርጋሉ። እኛ ግን ምንድነው ሆሊስቲክ በሆነ መንገድ ያያየነው ቅድም እንደጠየቀው ወጣቶችንም በአምሯችን ውስጥ በፕሮግራማችን ውስጥ እንዲሳተፉ ሴቶችም እንደዚሁ እንደገና ደግሞ እንዴት ነው ልንሰራ የምንችለው የመግባቢያ ሰነድ አዘጋጅተናል። የተለያየ ክፍለ ሀገር ነው እንግዲህ ወክረን የመጣን ነው ግን ብዙ ተመሳሳይነት ስላለው አደጋው ተመሳሳይ ስለሆነ ያጋጠመን ፈተና ተመሳሳይ ስለሆነ እንዴት እንወጣው በሚለው ዙሪያ የፕሮግራሙ ስናድፍ ሆሊስቲክ በሆነ መንገድ ሁላችንም የሚመለከት ምክንያቱም ችግሩ ሁላችንም የሚመለከት ነው እና ውይይት ነው። አሁን በተለያዩ ርዕሶች ላይ ውይይት ለማድረግ እቅድ አለን። በተለያዩ ርዕሶች ላይ ሁሉንም ያሳተፈ ኦፕን የሆነ ነው የሚሆነው። ከውይይቱም ደግሞ አክሽን አይተምስ ይመጣሉ። እንደዚህ ብናደርግ ይሄን ቅድም እንደተነገረው አንድ የጠየቀው ጥያቄ ነበር። በየአመቱ ርዕሰ መስተዳድሩ ሲነሳ እኔ አንድ ከተማ ማቀው በ6 አመት ውስጥ 6 ከንቲባዎች ተቀይረዋል። አንዱ የጀመረውን ሌላው እንዳይጨርሰው የተወዘፈ እንደዛ ይቀመጣል እና ይሄ ሁሉ የተደረገው ምንድነው ቅርሳችን ስማችን ሁሉ ሲጣፋ ካውንተር ማድረግ አልቻልንም። ስለዚህ ምንም ሊያደርጉ ይችላሉ ምን ያደርጋሉ ብለው ነው ደፍረው እየሰሩ የቀጠሉት ጥፋቱን እና አሁን እኛ ሪአክት ማድረግ አለብን ፕሮአክት ለማድረግ ነው አሁን ምን ዘጋጀው ኃይሉ አለ የተበተነው ኃይል አለ ከመጣ ያንዳንዱ ላይ የሚሰራው ስራ ኮንሲኩዌንስ እንደሚኖረው ማሳየት እንችላለን። ግን መጀመሪያ እስኪ ጊዜ ወስደን አን ላይ ሆነን እስኪ ኮንስትራክቲቭ የሆነ ፕራግማቲክ የሆነ መስመር እንዘጋ ብለን ነው የተሰባሰብነው። ጊዜ ሲወስደብን በተለያዩ ጉዳዮች ያተኮር ነው መግባባትን በደንብ ለመቅረጽ ትረስት ቢውል ለማድረግ በተማመን በደንብ ተጀምሮ እየዳበረን ቢሄድ እና አሁን ሌላ ተለያዩ ሰዎች ሲመጡ ቢሳተፉ ቢመጡልን እነሱን ለማቀፍ ኦፕን ነን። ቅድም እንዳልነው ትንንሽ ልዩነቶች ቢኖሩ ልዩነት እንዳው በጥንካሬ ይጠቅማል። ግን በሁሉም ነገር 100% እንስማማ ማለት አይደለም። በጣም በብዛት የምንስማማው ጉዳይ ላይ እየሰራን ልዩነቱን ደግሞ በሂደት ያስተካከል እንቀጥል የሚል ነው ያለን ዓላማና እውነት ነው። በወጣቶቹ ላይ ትልቅ ትኩረት ነው ያለን። ከልብ አመሰግናለሁ ኢንጂነር ግርማ በእውነት ዘርዘር አድርገው አብራርተውልናል። እግዚአብሔር ይስጥልኝ። ወደ ዶክተር እንመለስ። ዶክተር ካሰኝ እንደሚያውቁት እርሶም ቀደም ሲል እንደገለጹት ብዙ ወቀሳ ከሚቀርብባቸው ሊቶች በውጭ ከሚገኙት የአማራው ማህበረሰብ ነው። እርሶ ግን በአጋጣሚ ሆኖ 40 ዓመታት በላይ ቆይታ ቢያደርጉም ይህንኑ ዓመታት በአማራው ጉዳይ ላይ
ከፍተኛ አስተዋጽኦ እንዳበረከቱ ገልጸውልኛል። ይሁን እንጂ ልዩነቶች አሁንም ክፍተቶች እየመጡ ያለበት ሁኔታ አለ። በትግሉም ላይ እንደሚያውቁት በዚሁ በአራቱም በጎጃም፣ በጎንደር፣ በሸዋም በወሎም የፋኖን ትግል ለማደናቀፍ ከሚጥሩት አሁንም በአብዛኛው በውጭ ያሉት ማህበረሰቦች ናቸው ወይም የአማራው ክፍል ራሱ ነው የሚል ወቀሳም ይነሳል። ምድር ላይ ያሉትም ችግሮች እንደሚያውቁት ያው ዜናውን የሚከታተላሉ ብዬ ተስፋ አደርጋለሁኝና በአገር ቤት ያለው ወታደራዊ እንቅስቃሴ የመዳከም ነገር የመጣው ከዚሁ አኳያ እንደሆነ ይገለጻልና እዛስ ካሉት የፋኖ ትግል ጋር ችግሩን ለመቅረፍ ይቻል ዘንድ እያደረጋችሁ ያለው ጥረት ይኖር ይሆን? ምናልባት ማህበራችሁ እያንቀሳቀሳችሁ ያላችሁ ተቋም አጭር ጊዜ ቢሆንም ግን በጋራ መሰባሰባችሁ ራሱ ትልቅ አስተዋጽኦ ያበረክታልና ይህን ችግር ከመቅረፍ አኳያ ምን አስባችኋል? በጣም ጥሩ ነው። ይሄ ጥያቄ ምናልባት ቅድም ከጠየቀው ጥያቄ ጋር በተለይ ወጣቱን በሚል የወጣቱን ሚናና እንዴት አድርገን ነው አብረን የምንሰራው የሚለው ምናልባት አብሬ እንትን ለማለት እሞክራለሁ። ምንድነው አሁን ኢትዮጵያ ውስጥ ያለው እንቅስቃሴ አብዛኛው እንቅስቃሴ የፋኖ እንቅስቃሴ በአጠቃላይ በወጣቶች የሚመራ እንቅስቃሴ ነው። ብዙ ወጣቶች ያሉበት ውጪ ደግሞ ከኢትዮጵያ ውጪ ደግሞ ብዙ ወጣቶች በትምህርትም የመጡ እዚህ ስራ ያላቸው ሞራል ብዙ አሉ። ሌሎች ደግሞ እንደኔ አይነቱ በእድሜ ጠና ያሉ ቀደም ብለን የወጣን ሰዎች የኢትዮጵያን ሁኔታ ደግሞ በቅርብ የምንከታተል ሰዎች ደግሞ የተለያየ ሙያ የዓለም አቀፍ ሁኔታዎችን በደንብ መገንዘብ የምንችል ሰዎች አለን እና አሁን ይሄንን እነዚህን አገር ቤት ያሉትን ወጣቶች እዚህ ውጭ ያሉትንም ወጣቶች እንደኛ አይነት ልምድ ያለው ባለሙያ ተሰባስቦ ሜንተርሺፕ ማለት እነሱን ጋይድ ማሰልጠንም ሆነ ወይም ደግሞ ሐሳብ በመስጠት እነሱን ለማብቃት ብዙ ሙከራ ለማድረግ ነው አንዱ የዚህ የህብረታችን እና ለምሳሌ ያክል በተለያዩ ሙያ አሁን በቴክኖሎጂ እንትን ብንል እዚህ ሀገር ቤት ውስጥ አሁን ፋኖቹ በዛ አካባቢ ሲሰሩ መንገድ ላይ ራሳቸው ድልድይ ቢሰሩ ራሳቸው መንገድ ቢሰሩ አንዳንድ የኮሙኒኬሽን ነገሮችንም ቢሰሩ እንደዚህ አይነት ነገሮችን ለማሰራት ለምሳሌ ቴክኖሎጂ ብቃትና ዕውቀት እንዲኖራቸው ፈልጋለሁ። በዚህ ጉዳይ ላይ እዛ ያለውን የቴክኖሎጂ ብዙ የተማሩ ልጆች አሉ። እነዚህ የተማሩ ልጆችን አሰባስቦ እንደ ተቋም ተቋም በመስራት በዚያ በተቋሙ እንትን እንዲሰሩና ይሄ ደግሞ ውጪ ያለው በተለይ እድሜው ገፋ ያለው ምሁር አላለ በአማራነት መሰባሰብ ጥሩ አይደለም እያለ እንቅፋት የሚሆነው የአማራ ምሁር ደግሞ በብዛት በዚህ በተለያየ በሙያው እንዲሳተፍና እንዲረዳ በማድረግ ምናልባት ይሄንን አማራውን ከማዳከም ይልቅ አማራውን የሚረዳበትን መንገድ መፈለግ ይቻላል ብለን ነው የምናምነው። እና ይሄም እንግዲህ ምንድነው የምናደርገው ሁኔታው ተቀይሯል። አሁን የዛሬ አመት የምናወራቸው ምሁራን እና አሁን በአሁኑ ሰዓት ብታያቸው ብዙ ለውጥ አለ። ሁኔታው እየከፋ ሲሄድ ይሄ የአማራ ብሔርተኝነቱ ከታች ያለው አዲሱ ትውልድ ብቻ አይደለም የቆየውም ወደዛው ውስጥ እየገባ ነው። አሁን ቅድም እንዳልኩት ምንድነው ይሄ የማሰባሰብ ጉዳይና አብሮ የመስራት አብሮ እንዲሰሩ ማድረግ ነው። እና እንግዲህ ሀገር ቤት ያለው እንቅስቃሴ በዚህ አሁን አንዳንዶቹ ድርጅቶች እዚህ ያሉት በቀጥታ ከነሱ ጋር የሚንቀሳቀሱ ብዙ እርዳታ የሚያደርጉ አሉ። አንዳንዶቹ ደግሞ በተለያየ እርዳታ የሚሰሩ አሉ። ስለዚህ የሁሉም አስተዋጽኦ ያስፈልጋል እና ይሄንን ደግሞ ወደፊትም ቢሆን በዚህ መልክ ነው የምንቀጥለው። በተለይ በተቋም መልክ በማቋቋም አይ ቲንክ በዛ መልክ ለመስራት ነው እንግዲህ ትልቁ እቅዳችን።
ከልብ አመሰግናለሁ ዶክተር ካሰኝ። ወደ አቶ ተፈሪ እንመለስ። አቶ ተፈሪ እንግዲህ ይህ ህብረት የተቋቋመው አንዱ ዓላማ በተለይም የፋኖን ትግል የማገዝም ተግባር ላይ ይሳተፋል ብዬ ተስፋ አደርጋለሁኝ። አሁን ዶክተር እንደገለጹት እንግዲህ የሙያ ሽግግር ለማድረግም ብዙ ስራዎች እንደሚሰሩ ወጣቶቹንም ጭምር እዛም ታችም ወርደው ምናልባት ወደፊት ሀገር ሰላም ከሆነ ሁሉ ነገሮች በሙያቸው በእውቀታቸው የእውቀትና የልምድ ሽግግር እንደሚደረግ ነው እየገለጹ ያልኩት። ግን በአሁኑ ወቅት ላለው አፋጣኝ ጉዳዮች ለምሳሌ የምግብ አቅርቦት ይሆናል፣ ለተፈናቀሉት በጦርነቱ ለተጎዱት ወገኖች አንዳንድ እርዳታ ያስፈልጋቸዋል። ይህም በማድረግ በኩል ማህበራችሁ ያቀደው ያሰበው ወይም ወደ ተግባራዊነት የሰራቸው ስራዎች ይኖሩ ይሆን? ይቀጥሉ። እሺ አመሰግናለሁ። በእርግጥ ነው እስካሁን ድረስም ትልቅ ቅድሚያ ሰጥተን ከሁሉ በፊት ወደ ስራ የተገባበት እንቅስቃሴ ቢኖር የዚህ የሰብአዊ ድጋፍ የማሰባሰቡ ተግባር ነው። በዛ በኩል ከፍተኛ ርብርብ ተደርጓል። በተለይ እንደሚታወቀው አሁንም ድረስ ያው ችግሩ አሳሳቢ ሆኖ እንደቀጠለ እናውቃለን። በወሎ በተለይ ሰሜን ወሎ ዙሪያ ላይ በዚህ በላስታ አይና ቡግና አካባቢና በዋግምራ በራያ አካባቢ ለተፈጠረው የዚህ በሰው ሰራሽና የተፈጥሮ ድርቅ ሳቢያ ለደረሰው የረሃብ አደጋ ብዙ ህጻናቶች፣ ወላጅ እናቶች እየረገፉ አዛውንቶችና አቅመ ደካማ የሆኑ እየረገፉ እየሞቱ ያለበት ሁኔታ እንደተከሰተ እናውቃለን። ስለዚህ ያንን ለመቀልበስና ፎይታ ለመስጠት አቅም በፈቀደ ሁሉ ከፍተኛ ርብርብ ሲደረግ ነበር። በተለያዩ ሚዲያዎችም ቀደም ሲል ትልቅ ካምፔይን አድርገናል። በዚህ ካምፔይን የአራቱ ክፍላት ሀገራት ማህበራቶች አመራሮች በጋራ ሆነን ካምፔይኑን በማስተባበር በኩል ከፍተኛ ድጋፍ በማሰባሰብ ጥረት አድርገናል እና የተገኘውንም የሰባሰበውንም የድጋፍ ገንዘብ በቡግና አይና ቡግና አካባቢ ላሉ ለአራቱ የማሰራጫ ጣቢያዎች ላይ ከአንዴም 3-4 ጊዜም በተደጋጋሚ ድጋፍ ለማድረግ ከፍተኛ ጥረት ተደርጓል። ዋግምራም እንደዚሁ በተመሳሳይ እንደውም አሁን ትናንት ነው እንደውም እዛ የኛ አገር ቤት ያለው ቲም ደርሶ አሰራይቶ የመጣው 4ኛውን ዙር ዋግምራ ድረስ ሁለቱም አካባቢዎች በጣም አስከፊ ሁኔታ ውስጥ ያሉ እንደመሆናቸው መጠን ሌሎችም ድርጅቶች እየሰሩ እንደሆነ እናውቃለን። ግን እኛ በእኛ በኩል ከወንፈል ዓለም አቀፍ ተራድኦ ጋራ በካናዳም ከሚገኝ አክናስ ከሚባል የአማራ እና አድረጃጀት ጋራ በእስራኤልም ከሚገኙ በጀርመንም ከሚገኙ የአማራ ማህበራት ጋራ እንደዚህ ከመሳሰሉ በጋራ በመሆን እንደዚሁ በአሜሪካን ሀገር በተለያዩ ስቴቶች ያሉ በዴንቨር አካባቢ የሚገኙ እንደዚህ ወሎ ተወላጆች እና የኢትዮጵያውያኖች እነሱን በማስተባበር እነዚህ አራቱ ክፍላት ሀገራት በጋራ ሆነን ከፍተኛ ርብርብ አድርገናል። በዚህም ከ3000 በላይ ለሚሆኑ በጣም አሳሳቢ ችግር ላይ ለወደቁ የዕለት ደራሽ ለሚፈልጉ ወገኖች በተደጋጋሚ ድጋፍ ለማድረስ ሞክረናልና ይሄ ትልቅ ጅምር ነው። ይሄ የሚቀጥል ነው የሚሆነው በተጠናከረ መንገድ በተጠና መንገድ እንዲቀጥል ነው የምንፈልገው። ስለዚህ ይህንኑ በሰፊው ለማስኬድ የሚያስችል ስትራቴጂ የመንደፍ እንቅስቃሴ ነው እኛ በኩል ጥረት እየተደረገ ያለው። ከልብ አመሰግናለሁ አቶ ተፈሪ ከጀርመን። እንግዲህ ተመልካች አድማጮቻችን ያው ሰዓታችንም እያለቀነ መጨረሻ አጠር ያለ ማብራሪያ እንድትሰጡኝ እድሉን እሰጣለሁ። በቅድሚያ እስቲ ወደ አቶ ዝና ምን ያህል ልመለስ። ይሄንን ትልቅ ተቋም መስረታችኋል። በእውነቱ እጅግ የሚያበረታታ ብዙዎቹንም ጭንቀት የሚቀርፍ ነው የሚመስለኝ። የዘውዱ ሾው ሚዲያም በዚህ ጉዳይ ላይ በተደጋጋሚ ጊዜያቶች ከሚያነሳቸው አንዱ እንዴት አድርገን ነው ከዚህ ችግር የምንወጣው? በምን መልኩ ነው አማራው አንድ የሚሆነው? ለምንድን ነው የማይሰባሰበው? ለምንድን ነው በየጎጡ የተሰለፈው? ወሎ፣ ጎጃም፣ ሸዋ የሚል ነገር መቅረት አለበት የሚል ብዙ ጊዜ በቀጥታ ውይይቶቻችንም ተመልካች አድማጮችን በማስገባት በዚህ ጉዳይ ላይ ራሱ ከዚህ ቀደም ይህንን አንድ ለማድረግ በሚደረጉ የሽማግሌዎችን ሁሉ አቅርበን አነጋግረን ነበር። ስራ እየሰሩ የነበሩትን ዛሬ
እንግዲህ በተቋም ደረጃ ይሄንን የኢትዮጵያ የአማራ ክፍለ ሀገራቶች ህብረት አቋቁሟቸዋል። ህብረቱ እንግዲህ ጠነክር ዘንድ አሁንም ብዙ ድጋፍ ያስፈልጋቸዋል፣ ብዙ ገዛ ያስፈልጋቸዋል ጠንክሮ ይቀጥል ዘንድ። ቅድም ዶክተር ካሰኝ እንደተናገሩት በተለይም የሚያሰባስብ ኃይል በመጥፋቱ ነው እንጂ ብዙዎቹ አሁን ቆርጠው ተነስተዋል። እንደከዚህ ቀደሙ አይደሉም። ምሁራኖቹ ጭምር ሳይቀር የአማራው ጉዳይ አንገብግቧቸዋል። ይህንን ለማገዝ አብሮ ለመሆን ፈቃደኞች ናቸው የሚል ሀሳብም ሰጥተዋልና ስለዚህ ከማህበረሰቡ በተለይም ከአማራ ተወላጆች ከአማራ ማህበረሰቡ በተጨማሪም ኢትዮጵያን ከሚወዱ ምን ትጠብቃላችሁ? ምንድነው ያላችሁ መልእክት? ይህን በተመለከተ አቶ ዝናህ ይቀጥሉ። ጥሩ ጥያቄ ነው። ያው ሁላችንም እንደምናውቀው ኢትዮጵያ ከድፍን የአፍሪካ ሀገሮች ቅኝ ያልተገዛች ኢትዮጵያ ናት። ቅኝ ያልተገዛችበት ዋናው ምክንያት ህዝቡ በህብረት ሆ ብሎ ተነስቶ እስከ 2 ወር ጊዜ ድረስ በእግር በበቅሎ በፈረስ በአህያ ስንቃቸውን ጭነው አድዋ ድረስ ሄደው ተዋግተው የሞተው ሞቶ የቆሰለው ቆስሎ ሌላው ተመልሷል። በሄዱ ጊዜ ጣሊያን በጣም ከፍተኛ የሚባለው በአፍሪካ ለቅኝ ለመግዛት የመጣው ሰራዊት ከፍተኛ የሚባለው ነው። በአፍሪካ ያን ያህል ወደ 21000 ከነ ባንዳውም ከነ ነጩም አንድ ላይ ሲመጣ ማለት ነው። አጼ ምኒልክም ይዘው የዘመቱት ወደ 120,000 ይገመታል። ያንን አድርገው የተቋቋሙት አንድነት ስለነበረ ነው። አንድነት ስላልነበረ በታሪክ እንደምናውቀው ሁሉም የአፍሪካ ሀገሮች ለቅኝ ገዞች እጅ ወድቀዋል። ወያኔ ስልጣን ላይ ከወጣ ጀምሮ ከፋፍሎ ሲሰራ የነበረ በዘር እየከፋፈለ ቅድም ጠይቀናል። ለምን ክፍለ ሀገር አላችሁ ክልል የሚለውስ ጠቅላይ ግዛት የሚለውስ ብለሃል። በዘር የተከፋፈለበት ምክንያት ህዝቡ እንዳይተባበር ህዝቡ አንድ እንዳይሆን ነው። ስለዚህ ከአድዋ እስካሁን ድረስ ያለውን ትምህርት ወስደን ተከፋፍሎ መንቀሳቀስ እንደማያዋጣ በመገንዘብ ይሄን እንዴት ሊያደርጉ ይችላሉ? እነዚህ የኛ ወንድሞቻችን አይደሉም ወይ? የሀገራችን ልጆች አይደሉም ወይ የሚባለው ምንም ዋጋ የለውም። ምክንያቱም አማራ በተደጋጋሚ ክደት ተፈጥሮበታል። የአማራ ድርጅቶች በሚቋቋሙበት ጊዜ እንደኛ አማርኛ የሚናገሩ እንደኛ ስማቸው የሚመስል ገብተው የአማራን ህዝብ በተደጋጋሚ ክደውታል። እናውቃለን። ስም መጥራት አልፈልግም። ሁላችሁም ታውቋቸዋላችሁ። ወያኖች ሲገቡ ፊት አስከትለዋቸው የገቡ ምላሳቸው የሰላ ስማቸው እኛን የሚመስል መሃል ሀገር አማራው ጎን ተወልደው አድገው በአማራው እጅ በልተው ጠጥተው ያደጉ ናቸው። ክደው ያንን ህዝብ ለጠላት የሰጡት እና ህዝቡ ይሄ ሊሆን አይችልም እያለ ይል ነበር። አሁን ግን በሁሉም አቅጣጫ ተረዳ ነው። እልቂቱም ቀጠለ። ስለዚህ አንድ መሆን አማራጭ የለውም። ህዝቡም ተገንዝቧል። እኛም ቅድም እንዳልኩት ሁሉም በየክፍለ ሀገሩም ይሁን በየመጣበት አቅጣጫ በጥራት የመጣ ነው። ካሁን በኋላ አንድ ላይ ሆኖ ወደፊት መቀጠልና ይሄንን አፋኝ አስተዳደር የሚቀየርበትን መንገድ ማዘጋጀት ያስፈልጋል። ከልብ አመሰግናለሁ አቶ ዝና። ኢንጂነር የሚቀጥሉ በዚህ ጉዳይ ላይ ትክክል ነው። አቶ ዝና ያስቀመጠው ጥሩ ነው። ወደፊት ውይይት መድረኮች ይኖሩናል። መጥተው እንዲሳተፉ ሀሳባቸውን እንዲሰጡ ከኛም ጋር ምክክር እንድናደርግ ጥሪ እናደርጋለን። አማራም ባይሆኑ በሰው ልጅነት ሌሎች ኢትዮጵያውያን የአማራውን አደጋ ተረድተው በአጋርነት መብቱ ነፃነቱ እንዲከበር አጋር ሆነው እንዲቀርቡ እንጋብዛለን። አንድ ላይ መቆም ተገቢ ነው። ቅድም አቶ ዝና እንዳለው የውጭ ጠላት ስንቋቋም አብረን ነው የቆምነው። አሁን ደግሞ የመጣው አደጋ በተናጠል ሌሎችንም ሊጎዳ የሚችል ስለሆነ የአማራው አጋር ሆነው እኛ ጋር ቢተባበሩ ጥሪ እናቀርባለን። በዚህ አጋጣሚ ውይይቱ ደግሞ የበለጠ አንደርስታንዲንግ እንዲኖረን ይረዳል። ብዙ አምቢጉዊቲ አለ። ብዙ ወደ ኋላም የቆየንበት ምክንያት የተጎተትንበት የዘገየንበት ምክንያት አንዳንድ ጉዳዮች ግልጽ ሆነው ስላልታዩ አዌርነሳችን በጣም ዝቅተኛ ስለነበረው የነበረውን አደጋ ማለት ነው። ውይይቱ ደግሞ በፍጥነት ጉዳዮችን በተመሳሳይ መልክ ለማየት እንድንችልና ተረድተን አንላይ እንድንቆም የሚያስችል ነው የሚሆነው። ስለዚህ በዛ በኩል ጥሪ እናቀርባለን። ይሄ ነው ለማለት ጨምሮ ከልብ አመሰግናለሁ ኢንጂነር። ዶክተር ይቀጥሉ። እሺ በጣም ጥሩ። እንግዲህ አንድ ነገር አለ። አሁን ብዙ ጊዜ በዚህ
አንድ ማህበር ሲቋቋም በዚህ መጀመሪያ የሚካሄደው ገንዘብ እናሰባስብ የሚል ላይ ነው ብዙ ትኩረቱና ያ ገንዘብ ሲሰባሰብ ገንዘቡ ሲሰራጭ ምን ሲል ወዳውኑ ቶሎ ማህበራት ደግሞ ወዳውኑ የመበተን እድላቸው ከፍተኛ ነው እስካሁን እንዳየነው ማለት ነው። በእኛ እዚህ ጋር በጣም የምንጠነቀቀው ነገር ምንድነው አማራው በትንንሽ ነገር እንዳይከፋፈል መጀመሪያ ማጽናት ያለብን መጀመሪያ መስራት ያለብን የመንፈስ አንድነት ላይ የመንፈስ አንድነት ካለን ይሄ የተበታተነውን ሐሳባችንን ሰብስበን በአንድ አይነት ሐሳብ ካሰብን የጠላቶቻችንን ማንነት በደንብ ከተረዳን እና አብረን የምንሰራ ከሆነ ማሸነፍ እንችላለን። እስካሁን ድረስ ምናልባት አማራው በአማራነቱ ተሰባስቦ አደጋውን ተብሎ ያለው ምናልባት እንደው 5% ነው። ኦኬ እስቲ ተመልከቱ ያንን 5% የሚሆነው 25% ብናረገው 50% ብናረገው በሚሊዮን የሚቆጠር ህዝብ ነው በዚህ ውስጥ የሚገባው። ያ ምን ያክል ኃይል እንደሆነ መገመት አለ። ይሄንን ኃይል ለመጠቀም ገንዘብ ለማሰባሰብ ላይ ወይም ደግሞ እንደዚህ አይነት ውስጥ ከገባንና ቶሎ እንትና የመፍረስ እንትን ማለት ይኖራል። የመንፈስ አንድነት ይሄ ህብረታችን ቅድም እንዳልኩት ምንድነው እንደ ዳስ ወይም ደግሞ አንድ እንደ ጥላ ሆኖ ሁሉንም እያሰባሰበ በመንፈስ ይሄ ቤቴ ነው እዚህ እኔን ይወክለኛል እዚህ ነው ያለሁት የሚል እንትን ካለ ይሄ አሰባሳቢ ሆኖ ግን ሁሉም በየአካባቢው የሚችሉትን አሁን በየክፍለ ሀገራት ያሉ ድርጅቶች የራሳቸውን ስራ ይሰራሉ ገንዘብ ያዋጣሉ ምን ይላሉ ግን አብረን የምንሰባሰብበት አብረን የምንመክርበት አንድ አይነት ስትራቴጂ የምናወጣበት አንድ ጠንካራ ድርጅት እንትን ማለት ነው። ይሄንን በዚህ ነው እንግዲህ የመንፈስ አንድነት ማምጣት የምንችለው። አማራው በመንፈስ አንድ ከሆነ አይ ቲንክ ይሄ የምናወራው እንዲያደረጉን የሚለው ታሪክ ነው የሚሆነው በቅርቡ እዚያ ላይ እንደግ ሁሉም ሰው በዚያ መልክ እንዳስብ ነው የኛ ጥሪ እና ጥሩ ድርጅት ነው አሁን ያቋቋምነው በጣም አስተዋይ ሰዎች ያሉበት እና አይ ቲንክ በጣም ትልቅ ተስፋ ያለው ነው። ሌሎችም እንደዚሁ ወደዚሁ እንዲሰባሰቡ ጥሪያችንን እናቀርባለን። ከልብ አመሰግናለሁ ዶክተር ከሰኝ። ወደ አቶ ተፈሪ መጨረሻ አስተያየት እንምጣ። አቶ ተፈሪም ቀጥሎ ሐሳቦት። እሺ እንግዲህ የከበረ ተግባር ያው ህዝብን ማገልገል ነው ብለናል እና ስለዚህ የህዝብን አላማና የህዝብን ሐሳብ የህዝብን ፍላጎት ማስቀደም ለሁላችንም አስፈላጊና ተገቢ ነው ብለን እናምናለን። ከዚህ አኳያ እንግዲህ መሪ በአግባቡ የህዝብን ጥያቄ ማወቅ መለየትና ለህዝብ ቅድሚያ መስጠት ህዝቡን በአግባቡ መምራት ካልቻለ ወደ ገደል እንጂ ወደ ድል ሊያደርስ አይችልም። ስለዚህ ይሄ ትሬንድ አሁን አማራው አካባቢ ባለ አደረጃጀት መሬት ላይ ባለ ወጭም ባለ እንዲህ አይነት ክፍተቶች እናያለን። ይሄ ክፍተት መታረም አለበት ብለን እናስባለን። ስለዚህ አስተካክለን ካለፈው ስህተት ተምረን አሁን የተሻለ አይነት ቁመና ያለው የህዝብን ጉዳይ የራሳችን የሁላችንም ጉዳይ አድርገን የህልውና ጉዳይ አድርገን የሀገር ጉዳይ አድርገን ማየትና ያልተስተካከሉ ነገሮችን እንዲስተካከሉ ፈጥኖ እዛ ላይ ተረባርቦ መስራት ያስፈልጋል። የሁላችንም ኢንፑት እኩል አስፈላጊ ነው። ሁላችንም እኩል አስፈላጊ ነን። ሁላችንም እኩል ተሳታፊ ነን። ሁላችንም እኩል ባለቤት ነን እና ማንም አንዱ የበለጠ ተቆርቋሪ አንዱ የበለጠ አማራ ሌላው ያነሰ አይደለምና ከዚህ አኳያ ሁሉም ያገባኛል ብሎ አብረን እንድንቆም እጅ ለእጅ ተያይዘን አብረን እንድንሰራ እጣ ፈንታችን የራሳችንን የህዝባችንን ሀገራችንን አብረን በሚወስን ጉዳይ ላይ አብረን ተሳትፎ እንዲኖረን ያስፈልጋል። ከዛ ውጪ ግን ወደ አንድ በኩል ያጋደለ አይነት አመራርም አደረጃጀትም ካለ አንድም እግዚአብሔር መተካት ነው አንድም ህዝብ መተካት ነው የሚሆነው። ግን ተቋምና ሊደርሺፕ በርግጥ ህዝብን ለማገልገል እንጂ ራስን ለማገልገል ስላልሆነ እኛም
አሁን የፈጠርነው መሰባሰብና የጋራ መድረክ ህዝብን በቅንነት ለማገልገል የህዝብን ጉዳይ ቀዳሚ አድርጎ የማምጣትና ሁሉም በዚህ ዙሪያ ላይ እንዲሰባሰብ የማድረግ ነው። ከዚህ አኳያ እንግዲህ የአማራን ህልውና ተጋድሎውን ቅድሚያ መስጠትና በተቻለ አቅም ሁለንተና መንገድ እሱ ማገዝ አስፈላጊ ነው ብለን እናምናለን። በዚህ ዙሪያ ላይ የሚንቀሳቀሱ ኃይሎች አደረጃጀቶች ሁሉ አብረው እንዲሰሩ እንፈልጋለን። በራችን ክፍት ነው። ሌላው በተለይ በሙያ ዙሪያ ላይ ባለሙያተኞች አብረው እንዲመጡ በጉባኤዎቻችን ላይ በስብሰባዎቻችን ላይ አብረው እንዲመክሩ የጋራ የሆነ ሐሳብ እንዲኖረን የጋራ የሆነ ግንዛቤ እንዲኖረን የጋራ የሆነ አተያይ እንዲኖረን ለህዝባችንና ለሀገራችን የጋራ ራዕይ ሼርድ የሆነ ራዕይ እንዲኖረን እንፈልጋለንና በዚህ ላይ ሁሉም አስተዋጽኦ አሁንም ይጠበቃል ማለት ነው። አብረን እንድንቆም አብረን እንድንመክር ያስፈልጋል። ቀጣው የትግሉንም አቅጣጫ አብሮ በማስመር በኩል የሁላችንም አስተዋጽኦ እንዲኖር እንፈልጋለንና በዚህ ዙሪያ ላይ ሁሉም ትኩረት እንዲሰጠው እንደቀላል እንዲያውን አንፈልግም። ስለዚህ ከጎንዮሽ በሐሳብ ከመወጣጠርና ከመበታተን ወደ አንድ ምልከታ እንድንመጣ ሼርድ የሆነ ኮመን ጎል ነው ያለን፣ ኮመን ችግር ነው ያለን። ስለዚህ መዳረሻችንም አብሮ ማስመር ይኖርብናል ብለን እናስባለን። ሌላው በዓለም አቀፍ መድረኮች ላይ ለህዝባችን ድምጽ መሆን ይጠበቅብናል። ስለዚህ የህዝባችን ጉዳይ ይዘን ወደ አደባባይ መውጣት አለብን። መሟገትም ይኖርብናል ማለት ነው። ከዚህ አኳያ በሚገባ የአማራውን ህዝብ ሰቆቃና መከራ አደባባይ ወጥቷል ብለን አናስብም። ከዚህ አንፃር ጠንካራ የሆነ በደንብ ተጠና መንገድ በዲፕሎማሲው ትግል ርብርብ ማድረግ ይኖርብናል። በዚህ ላይ ልምዱም እውቀቱም ያላቸው ባለሙያዎችና ምሁራን አብረውን እንዲቆሙ አብረውን እንዲሰለፉ ጥሪ ማድረግ እንፈልጋለን። የአማራ ታሪካዊ አስመርስቶችን በማስመለስና የአማራው አገራዊ ባለቤትነትና የዜግነት ባለድርሻው እንዲከበር በማድረግ በኩል ሁለገብ የሆነ ትግል ማድረግ ይጠበቅብናል። በዚህ በኩል ሁሉም በመሬት ላይም ያለው በውጭም ያለው በአንድ ሐሳብ አብሮ እንዲሰለፍና አብረን ርብርብ እንድናደርግ አስፈላጊ ሁለገብ ድጋፍ እንድናደርግ ይሄም እንግዲህ አንዱ እንደ አገልግሎት ሁላችንም እንድናየው ይሄ ደግሞ የታሪክ ግዴታም እንደሆነ መሆኑን አውቀን በዚህ ላይ ተገቢው ምላሽ እንድንሰጥ ያስፈልጋልና ይሄንን ሁሉ እንዲረዳልን እንፈልጋለን። እና በተለይ ደግሞ አሁን በአማራ ዙሪያ ላይ ያለው ተቋማት ፈርሰዋል። በተለይ ህዝብ አገልግሎት ሰጪ ተቋማት ፈርሰዋል፣ ሙሉ በሙሉ ወድመዋል ማለት ይቻላልና ይሄ ይታወቃል። እንግዲህ መንግስትም ራሱ የሚያምነው ጉዳይ ነው። በሚሊዮኖች የሚቆጠሩ ልጆቻችን አገር ተረካቢ ልጆች አገር ገንቢ ልጆች ወጣቶች ትምህርት ቤት እየሄዱ አይደለምና ተቋሞቻቸው ፈርሰዋል። በጤናም ኦልሬዲ የቀነጨሩ ህጻናቶች እየቀነጨሩ ትውልዱን የሚረከቡ ህጻናቶች እየጨነገፉ እየቀነጨሩ ያለበት ሁኔታ ነው ያለውና መልሶ በመገንባት በኩል ተቋማቱን በሪሃብሊቴት በማድረግ በኩል የሚፈናቀለውን ህዝብ መልሶ በማቋቋም በኩል ትልቅ ስራ ይጠበቅብናል። ስለዚህ ይሄ ከህልውናው ትግል ባኳይ ፓራላሊ ከወዲሁ ሊታሰብበት የሚገባ በደንብ በተጠና መንገድ እንደ ማርሻል ፕላን ነገር የሚፈልግ ነገር ነውና በዚህ ላይ ሁሉም ርብርብ እንዲያደርግ ከሁሉም ይጠበቃል። ይሄ ትልቁ ኃላፊነት ነው፣ የህዝባዊም አደራ ነው፣ የታሪክም ግዴታ ነው፣ መወጣት አለብን ብለን እናስባለንና ስለዚህ ድህነትን የስር ሰደድ ወደኋላ የቀረ አማራን ስር ሰደድ ድህነትና ችግር በመቅረብ በኩል ቀዳሚ ሚና መጫወት ይጠበቅብናል። ስለዚህ አርአያ ሆነን መገኘት እንፈልጋለን። ሁሉም አብሮን እንዲቆም አብሮን እንዲሰለፍ እንፈልጋለን። ሌላው የአማራ ህዝብ መብትና ተፈሪ ከሰዓታችን አኳያ ላቋርጠው ትገደዳለሁ። በጣም ያው አየር ሰዓታችን ስላለቀብን ነው። እግዚአብሔር ይስጥልኝ አቶ ተፈሪ። በሌላ ጊዜ ደግሞ በሰፊው እንመለስበታለን። እሺ ይቅርታ ስላቋረጥኩት። ተመልካች አድማጮቻችን ከእንግዶቻችን ጋር ያደረግነው ውይይት በዚህ ይቋጫል። ከሰዓታችን እጥረት አኳያ ለማቋረጥ ተገደናል። ይቅርታ ጠይቃለሁኝ እንግዳችንን በማቋረጥ። አቶ ተፈሪ አበጋዝ በተለይም በቤተ አምሃራ ወሎ ዓለም አቀፍ ማህበር ከዛ ነው የመጡት ወደዚህ ወደ የአማራ ክፍለ ሀገራት ህብረት ለመቀላቀል። እንደዚሁም አቶ ዝናህ ምን ያህል ከጎጃም ነው እሳቸውም የጎጃም ዓለም አቀፍ ትብብር ነው የመጡት። እንደዚሁም ኢንጂነር
ግርማም ኢንጂነር ግርማም ይስማው በዚሁ በጎንደር ህብረት ለኢትዮጵያ አንድነት ነው። በተጓዳኝም ዶክተርም እንደዚሁ ከዚሁ ከደቂቅ ምኒልክ ዘሸዋ አማራ ማዕከል ማህበር ነው የመጡት። እንግዲህ እነዚህ አራቱም ግዛቶች ተሰባስበው ነው የአማራ ህብረት ክፍለ ሀገራትን ህብረትን ያቋቋሙት ማለት ነው። የአማራ ክፍለ ሀገራት ህብረትን አቋቁሞ በጋራ እየሰሩበት ያለው ሁኔታ አለ። በእውነቱ እጅግ የሚያበረታታና የብዙዎቹን ችግር ይቀርፋል ብለን እኛም ተስፋ እናደርጋለን። በጣም ከልብ አመሰግናለሁ። በሌላ ጊዜ ደግሞ በሌሎች ጉዳዮች ላይ እንደዚሁ ቀርባችሁ የደረሳችሁባቸውን ተጨማሪ ለውጦችና የተሰሩ ስራዎችን እንደምታካፍሉን ተስፋ አደርጋለሁኝ። መልእክቶቻችሁንም ሰምተው በርካታ በአማራ በተለያየ ማህበራት የተደራጁ በዚህ በአንድነትና በጋራ ለተሰባሰበው ማህበር እንደሚመጡም ተስፋ አደርጋለሁ። ስለተሳትፏችሁና ጊዜያችሁ ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ድሮ ስለሰጠን በጣም እናመሰግናለን። Thank you. እንግዲህ ክቡራን ተመልካች አድማጮቻችን ከእንግዶቻችን ጋር ያደረግነው ሰፊ ውይይት ይህንን ይመስል ነበር። በሌላ ጊዜ በሌሎች ጉዳዮች ላይ እንግዶችን ይዘን መተን እንነጋገራለን፣ እንወያያለን። ለአሁኑ የዛሬን ዝግጅት በዚህ ቋጨን። ከእንግዶቻችን ጋር አብሬ ቆይታ ያደረግኩት ዝግጅቱን በመምራት እኔ ዘውዱ መንግስቴ ነበርኩኝ። በሚቀጥለው በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ እኔ ዘውዱ መንግስቴ ነኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።